አሜን። እንደምን አደርን? ሰላም አሳድሮ ለዚህ ለእሑድ ማለዳ ያደረሰን እሱ እግዚአብሔር ይባረክ። እሱ የቅዱሳን መጽሐፍት ከያዘን የመጀመሪያ እንደወረደ መልእክት ብዙ ጊዜ እሰጣለሁ። የመልእክቱ ጭብጥ ደግሞ ብዙ አይነት ነው። ዛሬ አሁን የጸለይኩትና የመጀመሪያ የተቀበልኩት መልእክት ራሴንም እናንተንም ባዶ ከዛ እኛም ብቻ ሳይሆን ፍጥረትን ሁሉ ጨለማ ያሉትንም በብርሃን አለን ብለን ያሉ አገልጋዮቹንም ሁሉንም ጨምሬ እስቲ ቀጥታ ከማደሪያ ከዙፋኑ የራእይ ሁሉ ባለቤት ስም ብዙ አይነት ጥሩ ስም ይኖራል። መካነ ኢየሱስ፣ መሰረተ ምን እየተባለ ሙሉ ወንጌል እየተባለ በየቦታ ማራናታ ሁሉም እንደተገለጠለት ሮሆቦት እኛ በቆየንበት ዓመት እንግዲህ የምህዋረ ዓለም የተባበሩት መለኮታዊ ማዕከል በሚል ስያሜ አለ። ለሁሉም ነው አሁን መልእክት የተቀበልኩት። ለምን እኛም ሌላውም ሁሉ በእሱ አይን ውስጥ ስንገባና እሱ ምን ይናገራል ብዬ በመሃል ዛሬም የአምልኮ ቀን ነው። በአምልኮ ቀን ደግሞ እግዚአብሔር የራሱ መልእክት ይኖረዋል በመላው ዩኒቨርሱ ላይ። እንግዲህ ወደዛ ለመሄድ መዝሙረ ዳዊት 81 እናወጣለን። የአሳፎች መዝሙር በብሉይ ኪዳን ከነበሩት ከዳዊት ከሙሴ ይቀጥላል ከነበሩት የመዝሙረ ዳዊት ክፍሎች ቆሬ ልጆች የሚባሉ ሁሉ ጠንከር ያለ አንዳንዴ በውስጠ ምስጢር ብዙ መልእክት ከሚሰጡ መካከል የአሳፍ ልጆች ናቸው። ታዲያ ወደ አዲስ ኪዳንና ወደዚህ ዘመን ማምጣት የኛ ፋንታ ነው። ማርች 16 2025 በኢትዮጵያ ካላንደር ደግሞ መጋቢት 7 2017 ማለዳ በእኛ ሰዓት አቆጣጠር 5 ሰዓት አልፏል። 5:20 አካባቢ ሆኗል። እንግዲህ አውስትራሊያ እዛ የመሸ ነው። አሜሪካኖች ገና አላነጉም። የሚነጋ እየመጣ ነው ሊነጋ። ስለዚህ እነሱ ቅዳሜ ላይ ናቸው፣ ግን ወደ እሑድ እየመጡ ነው። እንግዲህ በመላው ዓለም እግዚአብሔር ለቅዱሳን አስቀድሞ ምን ይላል? መቼስ ስለ አሕዛብ ከመናገር በፊት ስለ ቅዱሳን ይናገራል። አብሬ በኋላም አደራ እውነተኛ መንፈሳዊ አምልኮ የሚያስጥሉ ፈተናዎች በሚል ዛሬ የመጀመሪያ የፕሮግራም ክፍል አለ። ግን እሱን ከማንሳታችን በፊት ሁላችንንም ከእውነተኛ መንፈሳዊ አምልኮ አንዱ ከሚያጎለን ነገር መካከል እዚህ አሁን የማየውን በዚህ ቃል አስቀምጣለሁ። ወደ ስፍራችን እንሄዳለን። መዝሙረ ዳዊት 81 ለመዘምራን አለቃ በዋሽንት የአሳፍ መዝሙር። በረድኤታችን በእግዚአብሔር ደስ ይበላችሁ ይላል። ረድኤት የሚሰጠንን ማንን? አምላካችንን ይዘን ደስ እንዲለን ያስጠነቅቃል። እነኚህ መዘምራን ናቸው አሳፎች። እርግጠኛ በእነሱ ዘመን በራሳቸው ጊዜ በትክክል ሕጉን ያውቃሉ። በሕጉ መሰረት እስራኤል ሁሉ ምን እያለ ነው እየተመራ ይኖረሳለን ይህ መዝሙር የሚዘመረው። ይሄ እንዲህ አይነት መዝሙር የማይዘመርበት ጊዜ ነበረ። ለምሳሌ ኤሊ ፈዞ ባለበት የእግዚአብሔር ታቦት ደግሞ ምን ሆነ? ተማርኮ ኤካቦድ የእግዚአብሔር ክብር ከምን ለቀቀ? ከእስራኤል ለቀቀ ተብሎ 20 ዓመት እስራኤል በሐዘን ይመላለስ ነበር። ለምን? የእግዚአብሔር ታቦት 6 ወር በፍልስጤም ከዛ አምጥተው አንድ አሚናባር የሚባል ቤተሰብ ውስጥ ተቀምጦ ነበር። ሳሙኤልም ነብይነቱ አልተገለጠም። ገና 20 ዓመት እስራኤል ሁሉ ያለ ነብይ፣ ያለ ኤፋድ፣ ያለ ንጉሥ፣ ያለ ምናምን ምን ይል ነበር? ይመላል። የሐዘን ዘመን። እዛ ላይ ይሄ መዝሙር አይሰራም። በረድኤታችን በእግዚአብሔር ምን ይበለን? ለምን? የረድኤቱን የእግዚአብሔርን ክብር በሚገባ አልያዙም። ስላልያዙ እግዚአብሔር አሳልፎ ለፍልስጤሞች ሰጥቷቸው ስለነበር። ታዲያ እግዚአብሔር ይለወጣል? አይለወጥም። ግን ረድኤትህ የሚሆነው ስታከብረው ነው። የሚያከብሩትን ያከብራል፣ የሚንቁትን ደግሞ ስለሚንቅ። ታዲያ የምንፈልገው 21ኛ ዓመት እኛ ሰፈር ነው። እኛ ሰፈር የመጀመሪያ አነሳና ከዛ ወደ መጀመሪያው መልእክት አብሬ ሄዳለሁ። በዚህ በረድኤታችን ደስ ሲለን አብሮ የሚያስቀምጣቸው ነገሮች መሃል የጎደለ አንድ ነገር አሳፎች ያነሳሉ። ልቀጥል። ለያዕቆብ አምላክ እልል በሉ። ኦልሞስ ያው ደስ ይበላችሁ እልል በሉ ማለት ኦልሞስ ዘምሮ ነው። ዝማሬ አንሱ፣ ከበሮን ስጡ፣ ደስ የሚያሰኝ በገና ከመሰንቆ ጋር በመባቻ ቀን በከፍተኛው በዓላት ቀን መለከት ንፉ። ጽኑ 3 በዓላቶች ነበሩ። በዓላቱን በስርዓት ሊያዙ ነው የሚያወራው። ለእስራኤል ስርዓቱ ነውና ያዕቆብ አምላክ ምን ይላል?
ፍርድ። እንግዲህ መጀመሪያ እንዳትመው የምፈልገው ነገር ምንድን ነው? እዚህ ጋር እስራኤሎች በሕጉ መሰረት በረድኤታቸው ደስ እንዲዘምሩ ስርዓትና ፍርድ ነውና ዓመተ በዓል አላቸው። የፋሲካ በዓል፣ የቂጣ በዓል ምናምን እየተባሉ የሚሰጡት 3 ጽኑ ዓመተ በዓሎቻቸውን በክብር ያከብራል። እኛ በክብር ልናከብር ይገባናል። በ21ኛው ምዕተ ዓመት ያለን ቅዱሳን ብቻ ሳንሆን ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ባለው የ2000 ዓመት 2000 ኦልሞስት 25 በፈረንጅ ቤተክርስቲያን ምን ያህል በጽኑ ክብር ላይ ነች? የቤተክርስቲያን ምሳሌ ሊሆነን የሚችለው ጀማሪያችን፣ የእምነታችን ጀማሪ ማን ነው? ኢየሱስ ክርስቶስ ነው። የክርስትናችን ጀማሪ የሆነውን እሱን ይዘን በ21ኛው ምዕተ ዓመት ያሁን ዛሬ እስቲ ባዶ ሆነናል፣ ምን ታይብናል ወይም ምን ታያለ ስንለው የሚያየው መልክ ወሳኝ ነው። ከሩን ጌታ ይውሰድ። ከኒቆዲሞስ ልጀምር። ኒቆዲሞስ የሚባል አንድ ፈሪሳዊ ወይም ጥሩ በእስራኤል ዘንድ የታወቀ መምህር ነው እና ባየው ምልክትና ድንቅ ኢየሱስ ክርስቶስ ከአብ እንደተላከ አመነ። አምኖ መጥቶ ግን ገና እግዚአብሔርን ማወቅ በውስጡ የለም። አንድ ጥያቄ ይጠይቃል። እሷ ነው የምፈልግ፣ ብዙ አልሰፋም። ይህ እንዴት ሊሆን ይችላል? ያነሳለት በጣም ተራ ልምምድ ነው። ያችው ሊውጣት አልቻለም። አሳፍን አልፈለኩም እንዳትረሱ። እዚህ ጋር መዝሙር ምናምን ከዛ በኋላ እግዚአብሔር ለ50 ዓመት ከሰጣቸው ስርዓቶች መሃል ለእግዚአብሔርን ማምለክ በረድኤታቸው ምን መሰኘት። እኛ አሁን ደስ እንድንሰኝ ይፈለጋል። ለምን? ኢየሱስ ወደዚህ ዓለም ሲመጣ ወደ ገዛ ወገኖቹ መጣ ይላል። አሁን በረድኤታቸው ምን እንዲሉ ነው? ደስ እንዲሰኙ እንዲያመልኩት ነው። ግን ዜሮ። አንዳንድ ጊዜ ዜሮዎቻችን የሚታወቀው ምንድን ነው? ብዙዎቻችን ልመጣበት ነው። ከእውነተኛ መንፈሳዊ አምልኮ የሚያስወጡ ብዙ ነገሮች አሉ። እውነተኛ መንፈሳዊ አምልኮ ማለት ከውጭ የሚጀምር አይደለም፣ እዚህ ውስጥ ነው። እዚህ ውስጥ ማለት ደግሞ እግዚአብሔር አንድያ ልጁን የላከበት ክብር እዚህ ውስጥ መገኘት አለ። ከዚህ ያልጀመረ ከውጭ የጀመረ ነገር ሁሉ ዜሮ ነው። ከውጭ ያለ ስጋ ነው። ከውጭ ያለ ዓለም ነው። የዚህ ዓለም ገዢ ከውጭ ነው። ስሙ የዚህ ዓለም ምን ይባላል? ከዛ መላቀቅ ያልቻለ ትውልድ ውስጥ ነው ያለ ነው። ወደ ውስጥ መግባቴ አይቀርም። ታዲያ እውነተኛ መንፈሳዊ አምልኮ የሚያስጥሉ ምኖችን አብሬ ልጨምር ነው? ፈተናዎችን። ስለዚህ ኒቆዲሞስ መጣና ስለ አንድ ነገር ተናግረው እግዚአብሔር ካንተ ጋር ነው ማለት እሱ ምን አለው? ከእግዚአብሔር መንግስት ሩቅ ነህ። ምን ትሆን? ዳግም ተወለደ። አሁን የምፈልገው ምንድን ነው? አደራችሁን በእውነተኛ መንፈሳዊ አምልኮ ውስጥ ለማምለክ እንድንችል አሁን ከተራ ከህፃን ትምህርት ነው የጀመርኩት። ባንዴ ትልቁ ትምህርት ላይ አደርሰዋለሁ። ለምን የምፈልገው አሁን እውነተኛ መንፈሳዊ አምልኮ ውስጥ ምን የሚል የሚያስጥለን ከያዝነው በኋላ ስለሚያስጥሉን ፈተናዎች ነው የምፈልገው። አንዱ እዚህ ጋር ተጽፏል። እዚህ ጋርም ስላየሁት ከኔ ጭምር ባዶ ሆነን ጊዜ ወስደን ልንጸልይ ነው። ከምን እንድንወጣ? ከሚያስጥሉን ፈተናዎች። ኒቆዲሞስ ዳግም ተወለድ ሲሉት በስጋ አይምሮ ተራመደ። ሲስጋ በሉት በስጋ ለተፈጥሯዊ ሰው መንፈሳዊ ነገር ምንድን ነው? ታዲያ ሰውየው እኮ ተፈጥሯዊ ነው እንዴ? የህግ ምንድን ነው? መምህር ነው። ግን የህግ መምህርም ቢሆን የአዲሱን ኪዳን እውቀት የለውም። ያለው ያንን በሬ ማረድ የሙሴን ህግ ያውቀዋል። ልክ እነኚህ አሳፎች እንደሚያውቁት። ከዛ በኋላ ኢየሱስ ጨመረና እንደውም በውሃና በመንፈስ ካልተወለድክ በስተቀር የእግዚአብሔርን መንግስት አታይም አለው። መልሱ ምንድነው? ሊገባ አልቻለም። ይህ እንዴት ሊሆን ይችላል ብሎ በዛ መጠበብ ውስጥ የዳግም መወለድ ልምምድ ከሱ ህይወት አመለጠ። ኢየሱስ ደግሞ በዛው ቢያቆም ጥሩ ነው። አቁም። የምድሩን ስነግርህ ያላመንክ የምኑን ደግሞ የሰማዩን ብነግርህ እንዴት ታምናለህ? ይህ የምታየው የሰው ልጅ በየትም አለ፣ በሰማይ አለ። ትምህርት እኔና እናንተ እዚህ ሆነን በሰማይ ስፍራ እንዳለን ጳውሎስ ይጽፋል። የምፈልገው 21ኛው ምዕተ ዓመት ላይ እግዚአብሔር አምላክ በእኛ ላይ ያለበት ቦታ ላይ መገኘታችንን
ከውስጥ ከውጭ እዚህ ከውስጥ ቀጠለና ኢየሱስ ሊያቆም አልቻለም። ሙሴ የነሐሱን እባብ ምን እንዳደረገ እንደሰቀለ እንዲሁ የሰው ልጅ ሊሰቀል ይገባዋል። የሰው ሁሉ ልጅ ምን እንዲያገኝ የዘላለም ሕይወት ይለዋል። ስለዚህ እንግዲህ አንዱ መንፈሳዊ ዶክትሪን ወይም እግዚአብሔር በልጁ ይዞት የመጣው እውቀት ነው። እውነተኛ መንፈሳዊ አምልኮ ስመገኝ ይሄንኑ አንዲት በሞ ድንገት ውሃ ልትቀዳ የመጣች ሳምራዊ ሴት ጋም ይገናኝና ይነጋገር። እሷም መዋጥ አልቻለች። እኔ ደህንነት አልፈለኩም ቦታ ላይ ደናችኋል። እዚህም ያላችሁ ይውላችሁ ስለ ክርስቲያን አይደለም ብቻ መሰብከው አሕዛቦችም ጭምር ወደ ደህንነት እንዲመጡ ቁልፉን እኛ በደንብ ማወቅ መቻል አለብን። ማንም መጥቶ ኩታራ ሐዋርያው ጳውሎስ እንዲህ ይላል፣ እኛ ከምንሰብከው ወንጌሎች ሌላ ወንጌል የሚሰብክልና ገላትያ ላይ ስለ መሰናከል ያስቀምጣል። ለምን? በትክክል ዳግም መወለዱን በሕፃንነታቸው ገና ገላትያኖች ሳሉ የሆኑ ቀሚስ የለበሱ ጥሩ ልብስ የለበሱ ልበል እንጂ ወይም እንደ ፈሪሳይ አሁን ጴንጤዎች አንዳንዶች ለምን እንደሚያደርጉም አላውቀው። የአይሁድ እዚህ ቆቧን ያደረጉና ይሄ ነጠላውን አድርገው ቤተክርስቲያን ውስጡ ሲደብር ነው ውጭ ሌላ መልክ ይዘህ የምትመጣው። አይሁዳዊነት አያድን። የአይሁድ ልብስ ምን አገናኝቶት ነው? የአይሁድ ልብስ ለብሰው ሃይማኖተኛ መምሰል። ይሄ አሌክሳንደሪያ ይባላል። የመጀመሪያው ጎርስ ጀነራል ላይ አሜሪካ ሀገር ሪቫይቫል ያመጣው ሰው ይኸውላችሁ ወደ ውስጥ ያለው ነገር ማንቀሳቀስ ፈውስ ነበር። ፈውስ ብቻ ይሰራበታል። በቃ ወደ ውስጠኛው ማንቀሳቀስ ሲገባ ኤፋድ አሰራ። አሮን የሚለብሰው ኤፋድ አሮን የሚለብሰውን ኤፋድ አሰርቶ ይንጎራደዳል። ምን ሊሰራለን ነው የአሮን ልብስ? እስቲ የተኮነነው ሕግ በሉ። የተኮነነውን ሕግ ይዞ በገዛ በለው እየወደቀ ሄደ። በቃ አንድ ሰው ሊንሸራተትና የማይረባ ነገር ውስጥ ሊገባ ይችላል ከውስጥ። ስለዚህ ያቺ ሳምራዊ ሴት ውሃ ስጪኝ ሲላት እንዲህ አለች በልቧ፣ እኔ ሳምራዊ እንደሆንኩ አላስታውቅም። ታስታውቃለች። ከሳምራዊነትም አልፋ ደግሞ ጓዳዋን በደንብ ታውቃለች። ባለጌ ነች። ስንት ባሎች? 5 ባሎች ነበሯት። ሁሉንም ፈታለች። አሁን 6ኛ ገርል ፍሬንድ እንኳን አልያዘች። ምንድን ነው የያዘችው? ቦይ ፍሬንድ የተቀለች። በዚህ ዘመን ሰዎች ወንዶችም ሴቶችም ሲሰለቻቸው ወንዱ ሴት መያዝ ይተውና ምን ይዛል? ወንድ ይዛል። እንዲሁም ሴቶች ደግሞ ይሰለቻቸውና ምን ይዛሉ? ሴት ጓደኛ ይዛሉ። ሴት ገርል ፍሬንድ። የዘመኑ አየር እንደዚህ አይነት ላይ ደርሰናል። ለምን? ነገሮች ስካራቸው፣ መንፈሳዊ ጥፋቶች ወደ መጨረሻው ስለደረሱ እንደ ሰዶምና ገሞራ ዓለማችን ተለቃለች። እንደ ኖህ ዘመን ደግሞ የማይረባ ኖህ ዘመን እግዚአብሔር ዓለምን ሊያጠፋ ባለበት ዳንኪራ ይደቀድቃሉ እያገቡ እየተጋቡ ምናምን። ይሄ የዚህ ዓለም መልክ ያለው ክርስትና አሁን እግዚአብሔር ቤት አለ። እግዚአብሔር ቤት አሁን የንስሐ ዘመን ነው። አሕዛብ አለቁ፣ ቅዱሳን ሁሉ እየሳትን ነው። ስለዚህ መልሰን በሚባልበት ልብ በሚቀደድበት ዘመን እንደ ኖህ ዘመን ማን ቤት? እግዚአብሔር ቤትም የሚያስጨንቅ ዘመን ላይ ነው። ሰው ራሱን የሚወድበት፣ ገንዘብ የሚወድበት፣ ትምክተኛ፣ ተሳዳቢ ይቀጥላል። የአምልኮ መልክ ሰው ምኑን ካደ የኃይል ልምምድም አይለማመድ። እጆቻችን ስብከቱ በመላው ዓለም አሕዛብን አንዴ ማየት ልክ አሁን እንዳሳየሁት፣ ከዛ ቅዱሳን ከኔ ጭም ሁላችንንም መሰርክሶስ ምናምን የቸርች ጋጋታ የለም። አሰምብሊ ኦፍ ጋድ በሩቅም በቅርብም እግዚአብሔር አንዲት መልእክት እዚህ ጋር ሊሰጠን፣ ከዛ ጋር ያይዤ እውነተኛ መንፈሳዊ አምልኮ ስንት ሰው ገብቷል። ከገባንበት ደግሞ የሚያስወጣን ምንድን ነው? እዚች ጋር ነው የምቆየው። ለምን? እግዚአብሔርን ማወቅ ከነገር ሁሉ ይቀድማል። ጌታ ይክበር። ኢየሱስ ለምንድን ነው በሽተኞች የሚፈውሰው ወይም ይሄ ምልክትና ድንቅ ይሰራ የነበረው? እግዚአብሔር ከሱ ጋር ስላለ ነው። ኢየሱስ ሲያገለግል ደግሞ በሽተኞች ሲፈውስ፣ አጋንንት ሲያስወጣ፣ ይሄ አሁን ዴሊቨረንስና ነፃ ማውጣትና ለእንጀራ ሲያበላ ዓላማው የዘላለም ሕይወት እንዲያገኙ እንጂ ለሁለት ጌቶች እንዲገዙ አስተምሮ አያውቅም። እየቻለ የሀብት ዓለሙን ሲነካ እናየው። ሊሞት መጥቷል እናውቃለን። ከሞተና ከተነሳ በኋላ ቤተ ክርስቲያንን ወደዛው የሀብት ሰፈር ቢወስዳት ጥሩ ነበር። አልወሰዳትም።
ለምን? ገንዘብ ጌታ እንደሆነ ራሱ ኢየሱስ ያውቃል። አትነግረው። ገንዘብ ያስፈልጋል ሲሉ ሰዎች ያስቁኛል። ማን አያስፈልግም አለ? ያለ ገንዘብ መኖር ይህን ግን አንቀበልም። ያለ ገንዘብ መኖር አይቻልም ሳይሆን ያለ እግዚአብሔር ድምፅ መኖር አይቻልም። አብሶ መለኮታዊ በዚህ ዘመን በ21ኛው ምዕተ ዓመት ከሰማይ የሆነ መለኮታዊ ድምፅ ከሌለ ክፉ መናፍስቶች ድምፅ አላቸው። ዛርና ድግምት የሰው የመንግስታት ኃይል ጨምድዶ ይዘና ያስጥልሃል፣ ከዳንክበት ያስወጡሃል። ለምን? ኢየሱስ ራሱ በምድረ በዳ ድንጋይ ዳቦ አድርግ፣ አንተ እግዚአብሔር ልጅ ነህ ትችላለህ፣ ይህን ድንጋይ አድርግና በልተህ በሰላም ኑር አለው። በጣም የተሻለ ልምምድ ነው። ኢየሱስ ድንጋይ ዳቦ አያደርግም። አሁን ወዴት እየመጣን ነው? እግዚአብሔር መንፈስ ነው። የሚያመልኩት በምን ያመልኩታል? ምን ማለት ነው? በመንፈስና በእውነት ማለት። ለምን እቺ ሳምራዊ ሴት ውሃ ሲጠይቃት የሰውዬ ወይ ጥጋበኛ ነው ወይ ደንቆሮ ነው። ምንን አላወቀም። አንድ ሳምራዊ መሆኔን አያውቅም። ሁለት ደግሞ ምን አይነት ህይወት እንዳለኝ አያውቅም። ጠየቀችው። አንተ አይሁዳዊ ሆነ እንዴት ብለህ ነው የምትጠይቀኝ? ለኔ ለምን ለሳምራዊ ሴት የጠየቀሽ ማን እንደሆነ ብታውቂ ኖሮ ወደዚህ ድጋሚ አትመጭም። ምን ይሰጥሻል? ውሃ፣ የዘላለም ውሃ ይሰጥሻል። ወዲያው አለች። ምን አለች? እንዴ ታዲያ እኔ መምጣት ድሮም እኮ አልፈልግም። ስድብ ያለብኝ ሰው በዚህ ላይ ሳምራዊ የመጣው ማን ወንዝ ጋር ነው የመጣችው? ያዕቆብ ምንጭ። ያዕቆብ ማለት የእስራኤል ምንጭ ላይ ነው መጣችው እንጂ የራሳቸው የላትም። ስለዚህ እቺ ሳምራዊ እንዳልመጣ ድጋሚ ምን ስጠኝ? ይህንን ውሃ ስጠኝ አለችው። ሂጂና ባልሽን ጥሪ አላት። አይ ባል የለኝም አለችው። ትክክል ነሽ። 5 ባሎች ነበሩሽ። አሁን ያለው ምንሽ ነው? ቦይፍሬንድሽ ነው። እና በ21ኛው ምዕተ ዓመት ስናደርገው ነው። አሁን ያብሩሽ ያለው ምንሽ አይደለም ያላት ባልሽ አይደለም። አደራ ነገር አትጠምጥሙ፣ ዋናውን ፍሬ ነገር ያዙ አለች። ነብይ ነው መሰለኝ አለችው። ፈልገው ታዲያ የሁሉ ኮተት ነው የምፈልገው ቀጥሉ ያላት። እንዴ ነብይ ነው መሰለኝ ስትል እናንተ በተራራ ተመልካላችሁ። መዳን ከየት ስለሆነ ከብቶ ነው። እስራኤል የት ያመልካል? ኢየሩሳሌም። ከዚህ ሰዓት ጀምሮ ግን ብሎ አሁን እግዚአብሔርን ማወቅ ነው የሚጨምርባት። ረድኤታችን ደስ ይበል ምናምን ጭፈራው እግዚአብሔርን አውቀ በደም ስትይዘው ነው። ነገ ልትጠለው እግዚአብሔርን ዛሬ ብትጨፍር ጥቅም የለውም። ደጋግሜ እየተናገርኩ ነው። በምድራችን ላይ የቢሊግራም ልጅ መጥቶ ትንሽ የሆነ ንቅናቄ የሚመስል ነገር አሁን በሙ ዘማሪዎች እየመጡ ትንሽ ንቅናቄ የሚመስል ነገር ሀገራችን ላይ እየተሞከረ ነው። በሙሉ እንዲህ አይነት የሚንቀሳቀሱ ነገሮች ቀንበር ይሰብራሉ። አሕዛብን ከጨለማ ያስወጣሉ ወይ? ወገኖችንስ ወደ ከፍታ መባረክ ያመጣሉ ወይስ ሰይጣንን እየቆሰቆስ ነው ይሆን? በመጽሐፍ ቅዱስ ታሪክ ውስጥ ሐዋርያው ጳውሎስ በኤፌሶን ከተማ ገብቶ ሰይጣንን አልቆሰቆሰው። በኤፌሶን ይላል ደብዳቤውን ሲጽፍ አንደኛ ቆሮንቶስ ምዕራፍ 15 ስለ ሙታን ትንሣኤ ሲናገር በኤፌሶን ከምን ታገልኩላል? ከአንበሳ ጋር ታገልኩላል። ለዚህ ወንጌል ዓላማ ከመናፍስቶች ጋር እንደተዋጋይና እንደታገለ አፍሮዲጦስ የሚባል ልጁ በጸሎት ዓለም ስለ እናንተ ሲጋደልም ነበር ይላል ሁለተኛ ቆሮንቶስ ላይ። እነዚህ ሰዎች ሲሪየስሊ መንፈሳዊ ውጊያ ውስጥ ናቸው። ግን መጡ የሊቀ ካህኑ 7 ወጠብሻ ምኖች ልጆች በጣም አዲስ ትምህርት አሉ። ምን አይነት አዲስ ትምህርት ነው? ማን ያመጣው? ምኩራብ እኮ የት ስለነበረ ኤፌሶን ከተማ ውስጥ ምኩራቦች ስለነበሩ ልክ እኛ ሀገር ጠበል አለ፣ እዚህ ጋር መስጊድ አለ፣ ሁሉም አለ። ሃይማኖቶች በሙሉ ነበሩ ኤፌሶን ከተማ። አንድ ጳውሎስ የሚባል መጣና ግን ምንን የዲያብሎስን መንግስት ማናቀቅ ጀመረ። ሮማዊ ዜጋ ይዞ ኢቭን ወይን ቤት ተሰብሮ በሮች ተከፈቱ። የሆነ ለውጥ በላዩ ላይ ያለበት ሰው። አሜን። ይሄን ለምንድን ነው ማነሳው? ለውጥ የሌለው ክርስቲያን ሌላ ችግር ስለሚፈጥር። እነኚህ 7 የማን ልጆች? የሊቀ ካህን ልጆች። አጋንንተኛ መናቅ የለ ለምን አናስወጣቸውም? ጳውሎስ በሚሰብከው በማን
በናዝሬቱ በኢየሱስ እንስበካሉና አንድ አጋንንት ያስለፈልፍ የነበረውን ቤት አስገቡትና ናውጣ ብለናል እያሉ ይሞክሩት ጀመሩ። ጳውሎስ በሚሰብከው ናውጣ ብለው ልክ ሲገስጹት ተገለጠና ጳውሎስን አቀዋለሁ። ሰይጣን ህልውና አለው በለው። የኢትዮጵያ ሰይጣን ህልውና የለውም። አሁንም ላስጠንቅቅ፣ የዛሬ 1 ዓመት ይሁን 2 ዓመት አንድ መስቀል አደባባይ ላይ ከፍተኛ ግርግር ያለው ፕሮግራም ነበረ። ከግርግሩ መካከል ቦንኬ ብቻ ነው። ቦንኬ ነበር ሰብሮ መግባት የነበረበት እዛው መስቀል አደባባዩ ላይ። ያ ነገር ሳይሆን ሐዋሳ ሄዶ አገለገለ። እዛ ሙሉ ወንጌል ሄደ። እስከዛ ጊዜ ጀምሮ እስካሁን በመስቀል አደባባይ ሰብሮ የገባ ሌላውን የሰይጣን መንግስት የሚያፈርስ አገልግሎት አላየሁም። እንደገና ጭራሽኑ ተቃውሞ አስነስቶ ጭራሽኑ እርስ በርስ ብቻ አይደለም ከመንግስት ጋር ኢቭን ከኛ ጋር ሊያባላ መንፈስ ሲወጣ ነው ማየው። ልክ እንደነኚህ 7 የሊቀ ካህን ልጆች ጳውሎስን አውቃለሁ፣ ኢየሱስን አውቃለሁ፣ እናንተ ማን ናችሁ አለና አንዱን ያዘው። የት ሄዱ? በሩን ዘግተውታል። ምን ይላል? እስኪቆስሉ ድረስ ልብሳቸውን አውልቆ ደበደባቸው። እየጮሁ ምንም ተለወጡ። እዚህ ምድር ላይ ወገኖች፣ እሺ ጠላት ከማናፈጡ በፊት እውነተኛ መንፈሳዊ አምልኮ ያለው በቅባት የሆነ ክርስትና ከሌለ የዚህ ዓለም መልክን ለማሸብረቅ ከውጫዊ ከሆነ ነገር ጋር ያለ ብሬንዎሽ ይሉታል። የመጽሐፍ ቅዱስን ሰይጣንም ይሰብከዋል። ይሄ ብቻ አይደለም። በእግዚአብሔር ቤት ውስጥ ለአይምሮ የሚሰብኩ ሰዎች አሉ። ቴዎሎጂ ይማራሉ፣ ያውቃሉ። ምንም ጥያቄ የለውም። 3ኛ ዓለም ጦርነት ሊመጣ ነው፣ ተጠንቀቅ። ይሄ ብቻ አይደለም። ሳትፈልግ ተወልደሃል፣ ሳትፈልግ ትሞታለህ። ይሄ ብቻ አይደለም። ኢየሱስ ሰሞኑን ተሰብኮልናል። ኢየሱስ አንድ በርጦሜዎስ የሚባል ሰው ድንገት ግርታ ሲሰማ ማን ነው ሲሉት ኢየሱስ ነው። እየጮኸ የዳዊት ልጅ ሆይ ማረኝ እያለ ሲጮህ የሚከለክሉት ነበር ይላል። በኢየሱስ ላይ የነበረው የመፈወስ እምነት ወይም የመፈወስ ቅባት እንዳያመልጠው እነሱን ሁሉ ጥሎ ተጠራና አይኑ ተፈወሰ። ተከክል። ይሄ ኢየሱስ ነው ያደረገው። በዚህ ባደረገው ምስክርነት የሰው አይምሮ ከመማረክ አልፈ ልቡ ላይ መድረስ ካልቻልክ እየሞከርክ ነው። እየሞከርክ ካለ ደግሞ በሰው ጥበብ ነው የምትሰብከው። ሐዋርያው ጳውሎስ ስብከታችን በመንፈስና በኃይል እንጂ በምን አይደለም። አሁን እንዲህ ቆመን በትክክል የእግዚአብሔር የመረዳቱ ባለጠግነት ጋር አብሮ ያለ ቅባት ከሌለ አደገኛ። ጳውሎስን ወቀዋለሁ ኢየሱስ እናንተ ማናችሁ ብሎ መድሪቷ ላይ ሊደባደብ እንደሚሞክር እንዳትረሱ የጨለማ ኃይል። ስለዚህ በማንኛውም ቀድመን እንድንገኝ፣ በማንኛውም አሸንፈን እንድንገኝ ኤልሳ ወሌ አዴር የተባለ የሶሪያ ሰራዊት አደጋ ጣይ ሊልክ በእስራኤል ሲሞክር ሁልጊዜ ይናገራል። አንድ ነገር ተማምኖ ነው የጠራው እግዚአብሔር ከእሱ ጋር ቅባት ስለነበረው። በዶይቶም የሶሪያ ንጉሥ ሰራዊት ሰረገላ ላከበት። መጽሐፍቱ እንዲህ ይላል፣ ከእኛ ጋር ያለው ከእነሱ ጋር ካለው ይበልጣል ብሎ ኤልሳ ለሎሌው ተናገረ። አይኑን አስከፈተ። የእሳት ሰረገላ ነበረ፣ ነዳቸው፣ አሸንፏቸው። አሁን የቆምንበት አቋቋም በምድራችን ላይ ያለውን አጋንንት አሁን የቆምንበት አቋቋም ዓለም አቀፋዊ መስመር ላይ ብዙ ቅዱሳን ዓለም አቀፋዊ ምናምን ቸርች በአማርኛ የሚናገር ብቻ በየትኛውም ቋንቋ አሁን ትግራይ ውስጥ ባለው ሁኔታ አንድ ቲክቶክ ላይ አየው። አማኑኤል የሚባል ቸርች እዛ አለ። በቃ ያለቅሳሉ፣ ይጮሃሉ፣ እግዚአብሔር አድነን። ያ የሚያድናቸው ክብር አሁን ትግራይ ውስጥ የሚገኝ ወያኔ የሚባለውና ከፌደራል መንግስት ጋር ያለው ጣጣ ሀገሪቷ ላይ ቢንቢ ዘርግቷል። ችግር በዛ ላይ እንደገና ከትራምፕ እዛ ያለ ዩኤስኤድ ይረዳ የነበረውን ህዝብ እንዳይረዳ አዘግቶ ምን ሊያረጋቸው ነው ሰይጣን? ያንን ጥሶ የሚወጣ አማኑኤል ቸርች ይባል ሙሉ ወንጌል ይባል ገንጥለው እስካላስወጡት ድረስ ይጨፈልቃቸዋል። ለዚህ ደግሞ ዛሬ መዝሙረ ዳዊት 80:81 እያነበብኩ የትግራይን ብቻ አይደለም የማወራው። የኛ ሀገር ከኤርትራ ጋር አፍንጫ ለአፍንጫ ላይ ነው ያሉት። ማአት አንበጣ እየጠበቀ ነው። አንበጣ ችግር ማለት ነው። ተምች ደጎበ አንበጣና ምን እንደሚባል
ኩብኩባ እንደሚባል ምድራችንን በችግር ሊመታ የፈለገ እርኩስ መንፈስ አለ። ያንን የምትመታው አሁንም ልድገም ሲያመኝ ምናዊ እውነተኛ መንፈሳዊ አምልኮ ክብር ውስጥ ስትኖር ነው። አሁን የተቸገርነው እንደምንም የገቡትን ላወራ ነው። የተቸገርነው እየወጣ ነው። ህዝብ ያስቸገረ መውጣት ምን ማለት ነው ሲባል አጭር ነው። ጌዲዮን ሚዲያማያኖችን አሸነፈ። አንተ ግዛን ቤተሰብ እኔ ያልገዛችሁም ብሎ ኤፋድ ያደረገላቸው አመነዘሩበት ይላል። ዛሬ ጸጋ ስጦታ የተቀበሉ ሰዎች ሹመት ያላቸው ቸርች በላያቸው ላይ ሲሆን ያንን የክብር ስራ ወደሚቀጥለው ክብር ማድረስ ሲገባቸው እንደ አሌክሳንድሪያ የመጀመሪያው ጎርስ ጀነራል ሪቫይቫሊስት ኤፋድ ለብሶ አይሁዳዊ ሊሆን ሞከረ። ጣለው ጸጋውን። የመጣል ችግር ምድራችን ላይ አለ። ሪቫይቫል ከአንዱ ቸርች ወደ አንዱ ቸርች የሚዘለው የተቀበሉት አንዱ ቸርች ማስፋት ሲገባቸው እሳት ይጠፋል። እሳት እንደሚጠፋ ሲተጽፋ ምንም መንጫጫት አያስፈልግም። ጢሞቴዎስን እንዲህ ይለዋል ጳውሎስ፣ ሽማግሌዎች እጅ በመጫን በአንተ የተቀጣጠለውን ጸጋ ምን አትበል ቸላት፣ ይጠፋል። ጸጋ ይጠፋል። ምድራችን ላይ እንትናት ቤተክርስቲያን ተነሳ፣ እሳት ሲጠፋ ምክንያት ያበዛሉ። የእግዚአብሔር ቃል በቃ ህይወታችን ነው። ከሱ ወገኔ ከእግዚአብሔር ቃል ጋር አብሮ መንፈስ ከሌለው የእግዚአብሔር ቃል ብቻውን አይሰራም። ይሄ ሎጎስ ይባላል፣ የተጻፈ ቃል። ሎጎሱ ላይ እሳት ከሌለበት እንዳየኸው ነው። መጽሐፍ ቅዱስንማ ጳውሎስ ራሱ መጽሐፍ ቅዱስ ነው አይተው ያንን አጋንንት ሊያስወጡ የሞከሩ 7 የሊቀ ካህን ልጆች ተደብድበው ነው የሄዱት። የእግዚአብሔርን ቃል ባዶን እየሰበክ ገና ሕፃን ከሆንክ ያሳያል ሰይጣን። እኛን ማነሳው አሁንም ምድራችን ላይ ብቻ አይደለም፣ በዓለም አቀፍ ደረጃ የእግዚአብሔር ክንድ ይነሳ። ክንድ ያለው እንዲነሳ አንዱ ጸሎታችን ይሄ ነው። በዓለም አቀፍ በሀገር ብቻ አይደለም። እቺን ሀገር 120 ሚሊዮን ህዝብ ለመማረክ ጸጋችን ቢንቀሳቀስ በጣም አነስተኛ ነው። እግዚአብሔር አሕዛብ በገንቦ እንዳሉ ምኖች ናቸው ጠብታ። ሰማያት በምኑ የተለኩ እሱ መንፈስ ነው አብሮ ነው ያለ። በስንዝር የለካ እግዚአብሔር ትልቅ አምላክ ነው ያዝ ነው። ስለዚህ ዘበለ ለ120 ሚሊዮን ህዝብ ብቻ ብንጮ በጣም አነስተኛ ነው። ሁለት ቃሎች አሉ በመጽሐፍ ቅዱስ። አንዱ ኢሳይያስ 51 ላይ ነው የሚገኘው ቁጥር 5 ጀምሮ እግዚአብሔር ክንድ ሆይ ምን በል ተነስ፣ ኃይልህን ልበስ፣ በቀደመው ዘመን እንደነበረ ራብና ዘንዶን እንደወጋ ጠሊቁን ባህር እንደገት ተነስ። ዛሬም በኢየሱስ ስም ይነሳል። አሁንም አብሮ የተነሳለ ግን እንደገና በመላው ዓለም ቤተክርስቲያናቶች እንዲነሳ እዚህ ጋር ዩኒቨርሳል ዩናይትድ ዲቫይን ሴንተር ያለ ነው። አንዴ ልንጸልይ ነው። ሌላው ደግሞ ኢሳይያስ 64 ላይ ይገኛል። ምንድነው የሚለው? ባልተጠባበቅነው ዘመን መጥተህ ተራሮችን ምን አደረክ? አጤስካቸው። ምን ማለት ነው? ድንገት ባላሰቡት ዘመን በሙሴ መጣና ተራሮች ተናወጡ፣ ግብፅ ሁሉ ተገለባበጠ። ወደ ከነዓን ምድር ይገቡ ዘንድ የማንን ታላቅ ስራ እዩ። ከዛ ጎብኘን ይልና አንድ ነገር ይናገራል። አቤቱ እኛ ጭቃ ነን፣ አንተን በደልን፣ ቁጣ ያዘን፣ እባክህ ይቅር በለን። ስራችን የምን ጨርቅ ነው? የመርገም ጨርቅ ነው ብሎ ናገር። ለምን ገብቷቸዋል? የእግዚአብሔርን ክንድ ከሚከለክል ነገር መሃል ከእግዚአብሔር ጋር አለመስማማት። እግዚአብሔር አይደክምም። ኢየሱስ ይደክማል። በድካም የተሰቀለ በኃይል የሚኖር ስለ እናንተ አይደክምም ይላል። ትላንትም ዛሬም ለዘላለም ያው ነው ይላል። በታላቅ ምን ውስጥ ይገኛል ይላል? ብርሃን ውስጥ። እነኚህ ኢየሱስ ሄዶ የገባበት የመለኮት ዓለም ዛሬም እንደዛው እኔና እናንተ ጋር ዓለማችን ላይ በሚገኙ ቅዱሳን ጋር ነው ችግሩ ያለው። ወዴት እየሄዱ? እቺ ሳምራዊ ሴት በመንፈስና በእውነት ማምለክ ምን እንደሆነም አታውቅም። ግን ማንም እንደሚያደርገው ምን አለች? ስትሰማ ይሰማችና መተላው ነገር ትንሽ ቁም ነገር ሰምቻለሁ። እኔም ክርስቶስ የሚባል ሲመጣ ምን ይለናል? ሄሎ ይነግረናል። እጤዋን ያስጣላት። አሁን የምትይው ሰው እኔ ነኝ ሲላል እንዴት ብሎ እንደዚህ ዝም ብሎዋል። ሰው እንኳን አብሮት የለም። እነኛ እንጀራ ሊገዙ ሄደ ብቻውን ያዕቆብ ምንጭ ጋር የተቀመጠ ክርስቶስ ሊሆን አይችልም። በሱ አይምሮ ብን ብላ ጠፋች። ምኗን ጭምር ትታ እንስራዋን
ይኸውላችሁ አንዳንዴ ምልክት ድንቅ ምናምን ሰው ሊቀሰቅስ ይችላል። ቁም ነገሩ ጋር ግን የለችበትም። በምን ማምለክ? በመንፈስና በእውነት ማምለክ ምን ማለት ነው? ሄደች እንደሷ መስካሪም አልተገኘ። ትዝ ይላችሁ ጌታን ስንቀበል መላስ ማን ይችላል? ሃሌሉያ! ኧረ ምንድን ነው ጉዳዩ? ታላቅ ጌታ! ኧረ እኛ ሰምተን ማናቅ ብሎ ሰው ሲነካ እኮ ነው። ትንሽ ቆይቶ በቃ እንደ ፓራሹት ምን ይላል? ለምን መጽሐፍ ቅዱሱ ከአንዱ ክብር ወደ ሌላው ክብር ምን እንድናድግ ይፈልጋል። ለምን ከህፃንነት ወደ ትልቅነት መምጣት አቅቶ ስትንገታገት ከአንደኛ ክፍል 2 መንፈሳዊ ዓለም ክፍሎች አሉ። መውጣት ሲያቅት ተጃጃና እዛው ህፃን ሆነ ተቀረና ትቀበራለህ። ይሄ ተኖርና ተሞት እንደሚባል እንግዲህ ገና በመንፈስና በእውነት የሆነውን እውነተኛ መንፈሳዊ አምልኮ እየገፋሁት ነው። ለኛ ብቻ አይደለም። ይኸው አንዳየው የእግዚአብሔር ክንድ ይነሳል። ምን ይለብሳል? ኃይልን ረዓብና ዘንዶን እንደወጋ ወይም ባልተጠባበቁት ዘመን እንደተገለጠ ይህ ዘመን የመገለጫው ዘመን ነው። ይሄን ለመግለጥ ግን ኢየሱስ ለዚህ ሴትዮ ያላትን በመንፈስና በእውነት እግዚአብሔር የሚመለክበት ዘመን መጥቷል፣ እሱም አሁን ነው አላት። ከእንግዲህ ወዲህ ሰዎች በኢየሩሳሌም በሚገኝ የሙሴ ታቦት አብቅቷል። ሰዎች በተራራ ላይ በሚፈልጉት መልኩ ማምለክ አቆመ። የእግዚአብሔር መንግስት ምን ብላለች? ቀርባለች። ምን ግቡ? ንስሐ ግቡ ብሎ መጥምቁ ዮሐንስ በኋላም ኢየሱስ ይኸው እስከ ዛሬ ዘመን ድረስ ጴጥሮስም ራሱ ያላቸውን ኧረ እኛ ምን እናድርጋሉት? የአውሎ ንፋስ እንደ አውሎ ንፋስ መንፈስ ቅዱስ ወረደ፣ እሳት ታያቸው፣ በልሳን ሲናገሩ ይህ ንፋስ ከሰማይ መሆን አለበት። እናንተ በሞ ምን የምታውቁ አይደል? እንደሰከረ እስክትሆኑ 120ዎቹ ምን እናርግ ሲሏቸው የእግዚአብሔር መንግስት ምን ብላለች? ቀርባለችና ምን ግቡ? ንስሐ ግቡ። ምን ማለት ነው? ፍጥረት ሁሉ ኃጢአት ሰርቶ እግዚአብሔር ክብር ጎሎት ከዛ የመውጫ በር ነው ማለት ነው የእግዚአብሔር መንግስት መቅረብ። ሁለተኛ በወንጌል እመኑ፣ በእኔ እመኑ። ይሄ ጳውሎስ እኛ ከምንሰብከው ወንጌል ሌላ ወንጌል የሚለው አለ። ሌላ ወንጌል ሳይሆን ትክክለኛው በመንፈስና በእውነት የሆነ ወንጌል አለ። ሶስተኛ ኢየሱስ ራሱ በሱ ውስጥ የገባ ያ እንደ ርግብ በአካል መልክ የመጣበት መንፈስ በጥቂት ቀን በኋላ እንደሚቀበሉ የተነገረው መንፈስ ዛሬም አለ። ከነሱ ውጭ የሆነ ማንኛውም አይነት ልምምድ፣ መንፈሳዊ ልምምድ የስህተት ነው። ዓለምን የሚያስጨበጭብ ስጋን ከፍ የሚያደርግ የማንን ስራ? የዲያብሎስን ሃይማኖቶች የሚያንቀሳቅስ ማንኛውም እኛ ቤት ጭምር ያለው እንቅስቃሴ ከዲያብሎስ ነው። ታዲያ ባጭር ይህ ምን ማለት ነው ሲባል እግዚአብሔር የዓለም ብርሃን ሆኖ ተገለጠ መንግስቱን ይዞ። በዛ ውስጥ ኢየሱስ ራሱ ተጠምቆ መጣና ይህን ብርሃን ያውጅ ጀመር። ስለ ራሱ የሚናገር ጀመር። በእኔ እመኑ፣ በአብ አትመኑ አለ። በእግዚአብሔር እመኑ፣ በእኔ ቤት አዘጋጅላችኋለሁ። አዎ ምን ልሆን መጣው? ላገለግልና ቤዛ ልሆን። ስለዚህ የዓለም መድኃኒት የሆነው ኢየሱስ ክርስቶስ በመስቀል ላይ ተሰቀለ። ኃጢአት ማቀው ኃጢአት ሆነ፣ ተረገመ። ማት መስበክ ይቻላል። የመዳን በር የመዳን በር በል። ይሄንን የመዳን በር አንድ ክርስቲያን በደንብ ሳያቅ በዝቅ ብሎ መተናኮል ሰይጣን እንዲንቀሳቀስ ያደርገዋል። በልክ ብሎ መተናኮል ዓለም ላይ የነበረህን ክብር ያስመጣብሃል። ድሮም ዓለም መመታት አለ፣ ግን አንተን አናፍጦ ይገላል። ልክ እነኛና 7 የሊቀ ካህን ልጆች እንደደበደበ። ለምን ይደበድባል? ደፈርከዋ። የሱ ልጅ ነበርክ፣ የቁጣ ልጅ ተብለ ከዳንክ በደንብ ዳን። ለመዳን ደግሞ ዛሬ አንዱ ችግር ያጋጠመን ጌታ ቤት ያሉ ሰዎች መዳናቸው አንዳንዶቹ እዚህ ጋር ነው ያለው። ይሄና ልብ በጣም ኮንቪክትድ እዚህ ጋር ምስክርነትን ተቀብሎ ማመንና እዚህ ጋር መማረክ ልዩነት አለ። ብዙ ክርስቲያን የዘመኑ ክርስቲያን እየተማረከ ነው። እዚህ ውስጥ ለመድረስ በመንፈስና በኃይል በተደጋጋሚ እንለዋል። የእግዚአብሔር ቃል በመንፈስና በኃይል መሆን አለበት። ያም ደግሞ በመንፈስና በኃይል ሊሆን የሚችለው መንፈስ ሲገባበት። የማን መንፈስ? የእግዚአብሔር መንፈስ። አንዳንዴ የክርስቶስ መንፈስ ይባላል። ራሱም ወንጌልም ራሱ መንፈስ ነው። ቃል እንዳነባት በጣም ይፈልጋል። ለምን?
ብዙዎቻችን እንቅልፋም የምንሆነው መሻገር የማንችለው አንዱ ችግራችን በጉዞ መካከል የሆነ ቦታ እንጋረዳለን። እንዴት ላስቀምጥላችሁ? አንዳንዱ ሰው ያለ እግዚአብሔር ፈቃድ ስራ ይገባል። ለምሳሌ ልክ እዛ ስራ ቦታ የተቀደሰ አይደለም ለሱ። ያ መስሪያ ቤት እስካለ ድረስ ቸርች ሲመጣ ይከብደዋል። ግርዶሹ እዛ መስሪያ ቤት ላይ ይሄን ዘለው ሄዱና ያልሆነ ጋብቻ ይዛሉ። ከዛ ሲመጡና ቸርች ለምን እዛ ያገቡት ሰው መንፈስ እዚህ ይመጣና ከልሎ ይዛቸዋል። ግርዶሽ ውስጥ ጋብቻ፣ ስራ ተቀጠለ። የማይረባ ጓደኛ ከወፈፌ ዋለ ምን ይሆናል? አንድ ጓደኛ ዝም ብሎ ጓደኛ የቦይ ፍሬንድ ምናምን አላልኩም። እሱማ ሌላ ጥፋት እኮ ነው። ኦሬዲ ዝም ብሎ ጓደኛ ግን ወረበላ ወሬ ሁሉ ማይረባ። ለምሳሌ ስለ ዘላለማዊ መንግስት ይተውና ፖለቲካውን ይበጠርቃል። አብረህ ተበጠርቅና አየርህ ተጋርዶ ቁጭ ይላል። ከዛ እዚህ ስትመጣ የቱ ጋር ነው ያለሁት? አጥሎሃላ ሰይጣን ቀድሞዛ ሰው ከዳነበት ክብርና ከሱ ጋር በሚያገናኘው እንደ መስታወት እያበለጨለጨ ከክብር ወደሚቀጥለው ክብር ጴንጤነቱን ካላስኬደ በመሃል እንቅልፍ። እስቲ አዚም በሉ። ማን ነው በእናንተ አዚም ያደረገው ተብሎ ተጽፏል። አሁን እኔ የፈለኩት መጀመሪያ በትክክል በመንፈስና በእውነት መዳን አንዳንዱ ክርስቲያን አያውቀውም። በደንብ ስሙኝ። ይችን ብቻ ባጭር አስረዳለሁ። እግዚአብሔር ብርሃን ሆኖ ልጁን መስዋዕት ሊያደርግ መንፈሱንም አብሮ ይዞ መጥቶ በመንፈሱ ዓለም እስከዚህ እስከ ተፈጥሮ ዓለም ድረስ ቀራንዮ መስቀል ላይ ተፈጸመ የሚል ምን ተፈጸመ? መንፈሳዊ የሆነ ግን ገሃዱን ዓለም የጨመረ ተፈጸመ። ይሄ መንፈሳዊ ይባላል። በመንፈስና በምን ኑሩ ነው የሚለው? በእውነት ማለት ደግሞ ይሄንን ታምንና በልብህ ስትጸድቅ እውነት ውስጥ ትገባለህ። በአፍህ ስትመሰክር እውነት ደግሞ በአንተ እውነት ምን ማለት ነው? ሰማይ ስፍራ ላይ ይወስድህና በሱ ቀኝ ያስቀምጣል። ያ እውነት ነው። እውነቱን ለማወቅ ምን ውስጥ መገኘት አለብህ? መንፈስ ውስጥ ሳትሆን ወደ እውነት አትመጣ። ከዛስ በመንፈስና በእውነት መኖር መለማመድ አለብህ። ልክ እምነት ያለ ስራ ምን እንደሆነ እምነት በያዝከው መንፈሳዊ ነገር ወደ እውነት መምጣት አለብን። ስለዚህ እግዚአብሔር መንፈስ ነው። እሱን በመንፈስና በእውነት ለማምለክ የሰራውን መንፈሳዊ ሕግ ማወቅ፣ በሰራው መንፈሳዊ ሕግ መሰረት በመንፈሱም ዓለም በገሃዱ ዓለም በምን ውስጥ መገኘት? በእውነት ውስጥ መገኘት። ለምሳሌ ያመነና ምን ያለ የተጠመቀ ይድናል። በመንፈስና በምን ተወለዱ? በውሃ። ምን ማለት ነው? መንፈሳዊ ስርዓቱ ትክክል ነው። ኮንቪክት ትሆንና እኔ ተቀብያለሁ ብለህ ብትፈልግ በአፍ መስክር። ያለዛ ዓለምን፣ ሰይጣንን፣ ስጋን ክጃለሁ። ልክ ስትጠመቅ በመንፈሱ ዓለም የንጹህ ህሊና እንቅስቃሴ ይፈጠራል። በመንፈስ ብቻ ብትሆን እውነት ከሌለ ድነትህ ጎዶሎ ነው። እግዚአብሔርን ለማምለክ አንድ ሰው በምን ብቻ ቆይ በመንፈስ ነው ብቻ ብሎ አይችልም። በመንፈስም በምንም መሆን መቻል አለበት። እውነት ምን ማለት ነው ሲባል ይኸውላችሁ ኢየሱስ ሞቶ ከተነሳ በኋላ አንድ ነገር እውነት ነው። ቶማስ ኢየሱስ ተነስቷል ሲሉ የታላል የገሃድ ዓለም እምነት ፈለገ መጨበጥና ማንም ክርስቲያን በመንፈስና በእውነት አለው ብሎ እውነትን ግን ተፈጥሮን ዓለም ካረገ ገና ያ ሰውዬ ድነቱን በደንብ አላወቀም። ደግሞ አለ ሁኔታን የሚከተል ሰው የሚለውን የሚከተል አንዳንድ የማይረባ መናፍስት አለ። ህልምና ራእይ የሚሰጡ ከቤተሰብ የሚወረስ ዛር አለ፣ ጥንቆላ አለ፣ አጋንንት አለ። አንዳንድ የማይረባ ጴንጤ ያለ በምን ጸጋ ይቀበላል፣ ግን በመንፈስና በምን በእውነት መኖር አያውቅም። ድንገት ይወድቅበታል። በቃ በሰዎች ጸሎት አሁን ጌዲዮን የተባለ ሰው እግዚአብሔር በላዩ ላይ አንተ ጽኑ ኃያል እግዚአብሔር ከማን ጋር ነው? ቀላሌ አይሰማም እኮ ምንም አይሰማም። ከዛ አያየና እንዲህ አለ እሺ አንተ መሆንህን ሊወቃለ የሆነ መስዋዕት አቅርባለሁ አቀረበ። ከዛ ተይቆቶ ምን አለ? መሞቴ ነው አለ። ማንን አይቻለሁ? ሰላም ላንተ ይሁን። እግዚአብሔር ሰላም አለና ተይቆይቶስ ተነስ ሚዲያማኖችን ልትገጥም ነው ሲለው ምን አረገ? ቆይ የሆነች ምን አረጋለሁ እዚህ ጋር የፍየል ጸጉር ስጨምቀው ውሃ ይውጣ በሙዙሪያውን ቀጥሎ በሙ ያርገለ ድርቅ ይበል። አይቀበልም። ምን ካላየ በመንፈስና በምን መሆን ያቅተዋል?
በእውነት መሆን ምን ማለት ነው? በመንፈስ በእርግጥ ከአንተ ጋር ነኝ የሚለውን በመንፈስ አምኖ እውነቱ ደግሞ ጦርነቱን ተዋግቶ ማሸነፍ ነው። ልክ ጦርነቱን ሲዋጋ ከማይታይ ዓለም ድብቅ ሰራዊት አብሮት ይወጣል። እግዚአብሔር መልአክ ይወጣል በሉ። ስለዚህ ጌዲዮን በመንፈስና በእውነት በሆነ ተራ ሚዲያማኖችን በማሸነፍ ልምድ ሊገባ አልቻለም። ከዛስ እስቲ በለመደበት ሊያዘው አለ። አንዳንዶቻችሁ ይውላችሁ ጎረቤት አይታችሁ ነው እምነት የምታገኙት። በራስ አታላይ አሳዛኝ ነው። ጠላትህ ሲወድቅ ስታይ ጌታ ከኔ ጋር ነው ትላለህ። ተው ያንተ ድካም ነው። ጌዲዮን በጣም ሲያስቸግረው እግዚአብሔር በል አንዱን ዶሌ ይዘህ ሚዲያም ከተማ ሄዳለሁ ተያይዘው ሄዱ። ከዛ ህልም አንዱ ይናገራል፣ አንዱ ይፈታል። ትንሽ እንጎቻ ከተራራው ተንከባላ የማንን የሚዲያን ድንኳን ሲመታ ምን ማለት ነው አለለሰ ምን አለው? ያኛው አልቆልናል። ችንጎቻ ማን ነው? ጌዲዮን ነው። ምን ይላል መጽሐፍ ቅዱሱ? ያ በመንፈስና በእውነት መኖር የሚገባው ጌዲዮን ወደቀ። እውነትም እግዚአብሔር አሳልፎ እስካሁን የት ሄዶ ነው? ማን ሰፈር ሲሄድ አንዳንዱ ሰው ሌላ ሰው ካላየ አያምንም። ኧረ በኢየሱስም በመንፈስና በእውነት ኑር። እዚህ የመጣሁን ልታመልክ ነው። አመልከዋለሁ። ሳመልክ ኢየሱስ ወደ ገሃዱ ዓለም ከሴት ተወልዶ መጣ። አሸንፎ ይህን ተፈጥሮ ሰው መዳብን አድርጎ ሄዶ ሲቀመጥ መንፈሳዊ ዓለም ህጉ እዛ ተቀምጧል። ያንን ህግ በእምነት በልቤ ተቀብዬ በአፌ ስመሰክር እውነት በላይ ላይ ያልፋል። ከእውነቱ አንዱ የዘላለም መዳን መንፈስ አግኝቶ ነፍስህና ከዛ ስጋ በመለኮት እጅ እንዲኖር የእግዚአብሔር ጣት አብሮ ሲያመት ዞረ። በቁስሉ ግርፋት የታለ ቁስሉ ግርፋት? የዛሬ ስንት ሺህ ዓመት ኢየሱስ ጋር ተቆርሷል። ቅንበሩ ምናዊ ስለነበረ ከሰማይ የመጣ ዘላለማዊ ማንነት ነበር። ዘላለማዊ ማንነቱ መንፈሱ ደቀቀልን። ነፍስና ስጋውን ስለሰጠልን ለዘላለም የማይደክም መስቀል አለ። በምን እናውቃለን? አንድ በእምነት፣ ሁለተኛ በመንፈስና። ስለዚህ አንድ ክርስቲያን በመንፈስና በእውነት ከመዳን ጀምሮ ቀጥሎ መዳን ብቻ መጽሐፍ ቅዱስ አይደግም። በእኔ ያለውን የማያፈራውን ይቆርጠዋል ስለሚል ሕፃን ሆነ ኑር የሚል መጽሐፍ ቅዱስ አልተሰ እናንተ ሕፃናቶች እየተፍገመገማችሁ በምንም ትምህርት ምን ምትሉ የምትወሰዱ ይላቸው። ሕፃን ክርስቲያን ሕፃን ያቦካው ለራት እንደማይበቃ እንዲህ አይነት ክርስቲያን ለቤተክርስቲያን አይጠቅምም። ቁጥር ሊጨምሩ ይችላል። ሃሌሉያ አንዳንድ ቦታ በሞት የሆነ አንድ አገልጋይ ሲናገር አሜን 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 ማነቃቂያ። እኛ ማነቃቂያ አንፈልግም። እስኪ በመንፈስና በእውነት እኖራለሁ በሉ። ከውጭ በሆነ ማነቃቂያ የሚኖር ክርስቲያን ቤቱ ሲሄድ ይቀዘቅዛል። እነ ኬኔቴ ግን ታላላቅ የእግዚአብሔር ሰዎች እንዲህ ይላሉ። ጉባኤ በጣም ሲንጫጫ ሰዎች ፈውሳቸውን ይቀበላሉ። ነገር ግን ከቤት ሲሄዱ በሙ ይመለስባቸው። ምን ስለሚሉ ቀስቅሰው ሁኔታን መከተል ይችላል። እየተሰማኝ ነው እንዴ? ሊያመኝ ነው መሰለኝ። ጌታ ይገስጸው። እግዚአብሔር ይገስጻል። አንተ በሽታ እንዲህ በሉ አይልም። የሚለው ምንድነው? ተቃውመው ካንተ አንተ እግዚአብሔር ይገስጽ ማለት እኮ ሂድ ማለት አይደለም። አንተ እግዚአብሔር ይገስጽ ማለት አንቺ ለምን እኮ መጣ አጠገቤ ነህ ነው። ቤቱ ጋር ነው ይዝ ነው ሲለው ቆይ እዛው ቁጭ በል ምናምን ነው ያለው። አስወጣው ይላል። እኔ አንድ ጊዜ የዚህ የአዲስ አበባ ከተማ ሁለት ከፈልኩና በጣም ተቸገርኩ። ሁለት ልጆች ሁለት አጋጣሚ ሴት ሆነው ሁለቱም ድልቅ ብለው ያደጉ ናቸው። ምን እንዲች ውሻ ማባረራቸው። ከዛ እየጸለይን እየመጣ ይነካቸዋል፣ ይነክሳታል። እንዴት ላስተምራቸው? ምንም አይነት የመቃወም መንፈስ ላያቸው ላይ የለም። እንግዲህ ላስተምር አንዳንዴ ምን እያመጣው ውሻ በላት ጃስ እላለሁ። ምን እንድትል አግሬሲቭ እንዲቃወሙት የለም። አንዳንዱ ሰው ምንም የመቃወም መንፈስ የሚባል እዚህ ውስጥ የለው። መጽሐፍቱ ግን ይናገራሉ። እግዚአብሔር ቀናተኛ ተበቃይ ስሙ ምንድን ነው? እግዚአብሔር ነው። ተዋጊ ነው አይደለም። ያ መንፈስ እኛ ውስጥ መኖር አለበት። ከዛ እንደገና እነሱ ትሬኒንግ ሰጠው። ምንም ማድረግ የመቃወም ይሄ አንዳንድ ክርስቲያን ይህን ትምህርት አያስተምርም። ችል ነው
እኔ አንዱ አሜሪካ ሀገር ልትሄድ አባቷ አይነ ጥላ መንፈስ አለው። በቃ እንዴት ትሄድ? ሌሊት ተነስታ ያማታል፣ ታለቅሳለች። ችግሯ ምንድነው? እዛ ዛሩ አባቷ ውስጥ ያለው አይነ ጥላ ባሏ ነው፣ እሷ ሚስት ስለሆነች በቃ ይዟታል። መቃወማችን ለምን? አባቷን በጣም ትወዳለች። ወሩ ሙሉ ያስተማርኳት አባት መጠላት። የመጽሐፍ ቅዱስ ለእኔ የሚሆን ማንን ይጥላ? ልክ በወሩ የታባ በእነ ብሏል። በሰላም አሜሪካ አባትየው ፈርቶ አይነ ጥላዋ እንዳይወድቅብኝ እኔ ያለው መውደቅ አንተም ራስህ ጌታን ተቀበል። ወዲያው ጌታን አላስቀብልም። እኔ በግድ ጌታ መቀበል የትም አያደርስም። በግድ ያስቀበልከው በግድ ይሄዳል። በፈቃደኝነት የተቀበለ በፈቃደኝነት ይቆያል። እጆቻችን እንዴ እኛ በፈቃዳችን ነው ኢየሱስን የተቀበልነው፣ በምን አይደለም። በግድ ማጅራት ተመተን ይሄ ሰው የሚያስገድድህ ነገር በጣም አደገኛ። ጥሩ ነው ከቅናት የተነሳ ጥሩ ነው፣ ግን ፍጻሜ የለውም። ምክንያቱም አንተ ስትርቅ ምኑ ይጠፋል? ያ ሚስጥር ይጠፋል። እግዚአብሔር በጣም ካስጨነቀ እሱ ካዘዘ ጥሩ ነው። ኮንዲሽን አለማድረገው ይኸውላችሁ፣ አንዳንድ ጊዜ ዶክትሪን አናወጣም። እሺ ምሪት ነው የምናወጣው። እስቲ አሜን። የእግዚአብሔር መንፈስ ከመራ በቦክስ ብለህ ሰውየውን ካስቀበልከው፣ እግዚአብሔር ከመራ ሰውየው ይድናል። ሳይመራው ግን በአንተ ይሄ ነዝናዛ ባህሪ ከጎተትከው እዛው የነዘነዘው መንፈስ መልሶ ምን ያደርገዋል? ያስወጣዋል። እንፈልገው አደራችሁ ላስፋው እንጂ አንተ ዳግም ከተወለድክ ወዲህ መጽሐፍ ቅዱስ እያስተማራችሁ ምን ያርጓቸው? ደቀ መዝሙር የሚለው ቃል አጭር ነው መልኩ። ደቀ መዝሙር ማለት ጌታውን የሚከተል እንጂ አንተ መሪ የዚህ ዘመን ጴንጤ በሙሉ ብዙዎቹ መሪዎች ናቸው። ማንን ይመራሉ? እኔ ዲቃላ አይደለሁም። የጌታ መንፈስ በማንም እንዳለ በማን አለ? ምን ለማለት ኮምፕሌክስ ይባላል። ዳ ኮምፕሌክስ ሲኖራቸው ተቀላችሁ ጎረቤት ለጎረቤት ምን ሲሉ ነው የሚሉት? ሲሰዳደቡ እንዲሁ ነው። ክርስትናው ዓለም ውስጥ አንድ ክርስቲያን ገና ዳግም ተወልዶ እግዚአብሔርን ማወቅ ሲጀምር ኮምፕሌክስ አያስፈልግም። እግዚአብሔር ሆይ ጥሩ ነው ደቀ መዝሙር መሀል መከተል ነው፣ እከተልሃለሁ፣ አደራ ዋናው አንተ ነህ፣ ግን የሚያሳድገኝ ሰው ስጠኝ። የተወሰነ ዘመን እስክታደግ እንድትቀበል ጌታን ያደረገ ሰው ምናልባት ብዙ ድካም ሊኖረው ይችላል። እስቲ ያችን መዳን ይዞ ቆይቷል። በማን መዳን? በጌታ መዳን የምትባለዋል ይዞ ቆይቶ ነው ለአንተ ያደረሰ። በዛች ይበልጣል። አንተ ዝም ብለህ በጨለማው ስትንጋፈፍ ስለነበር ለካዳና ወዲህ ከሱ ያለችው ጥቂቷ ነገር እስክታበቃ ጸጥ ብለህ መስማት ጥሩ። ከዛ ጥቂት ጊዜ ጠንከር ብለህ በትክክል የመጽሐፍ ቅዱስን ሚዛን ስታቅ እንጂ ራስህን የምትመራ ህፃን ራሱን ሊመራ አይችልም። አሁን አንድ ህፃን እዚያ አምጥተን ፒያሳ ጥለው ናዚ ብትለው ይመጣል? ምንም አትበለን፣ አይመጣም። አይ ጌታ እንዲህ ሊያረግ ይችላል። እሱ ባይሆን ኖሮ ጌታ ኢየሱስ ጴጥሮስን እንዲህ አይለውም ነበር። ከዚህ ሁሉ በላይ ምን ትለኛለህ? ትወደኛለህ አለ። አዘነ በሶስተኛ ላይ። ለምን? ጴጥሮስ አደራውን ካልወጣ ህፃናቶቹ ምን ይላሉ? ይጠፋሉ። በጎቼን፣ ጠቦቶቼን፣ ግልገሎቼን አደራ አለው። አዝናለሁ። ምክንያቱም ይሄ 3 ዓመት ክርስቲያን በጠቅላላ ዓለም ላይ ያለውን የቤተክርስቲያን ኃላፊነት የገሃነም ደጅ ሳይቋቋመው ህዝቡን ደቀ መዝሙር አድርጎ ሊመራ እንዴት እንዲህ አይነት ሰው አደራ ይሰጠዋል? እኔ አዝናለሁ። ለምን? የቤተክርስቲያን ጉልበት በ200ኛው ዓመት አብቅቶላት ይሄዳል። ለምን? ኃላፊነቱ ከምኑ በላይ ነው? ለጴጥሮስ ካቅሙ በላይ። በዛ ስደት መካከል እንደው ጠንካራ ፈሪሳይ የነበረ እግዚአብሔር በብርሃን ገጥሞት ወደ ክብር ያመጣ በኋላ ሐዋርያው በርናባስና ሐዋርያው ጳውሎስ ተብለው ከፍ ብለው የወጡት እስከ ኤሽያ እነ ጴጥሮስ እዛ ሰፈር አልደረሱም። እስከ ኤሽያ ይህንን ወንጌል ማድረስ ችለዋል። ግን እነሱስ ትልቅ ናቸው እንዴ? እስቲ ትልቅ ኢየሱስ ብቻ ነው ብለው እነሱም ብዙ ድካም በዚህ ቁጭ አድርጌ ላስቀምጥልህ ይችላል። ተጣሉ ይላል በርናባስና ጳውሎስ። አንድ ማርቆስ በተባለ ዮሐንስ ይባላል ጌታን ተወና ወደ ዓለም ሄደ። ከዛ በኋላ ከጥቂት ተጸጸተና መጣ። ሲመጣ ሁለቱ ሰዎች ባህሪያቸው የተለያየ ነው። ብዙ ጊዜ የነብይነትና የመጋቢነቱን ስራ የሚሰራው በርናባስ ነው። ትንሽ ገራም ነው። ጳውሎስ ደግሞ ያድሩ የፈሪሳይ ማንነትን ጠንከርፈን አውሬ ነው። እንዴት እናድርጋለን? ምን አለ በርናባስ? ይቅር በለው በቃ ለሌሎች እንዲያስተምር ነው እንደፈለገ እየሄደ እየመጣ ምን አንለውም።
አንቀበለውም አለ። ስለዚህ ልጅ መከተ ከኛ ጋር አይሄድም፣ አይታሰብም። ተጋጩ፣ ተከራከሩ፣ ተጣሉ፣ ምን ሆኑ? ከለያዩ። ሐዋርያ ጳውሎስ ይሄ ብቻ አይደለም ያደረገው፣ ጠንካራ አገልጋይ ይሁን እንጂ የእግዚአብሔር መንፈስ ወደ ኤሽያ እንዳይገባ እሱም ክርስቶስን ቢከለክለው አንድ የመቅዶንያ ሰው ና ብሎ ሲል መሰለኝ ብሎ አገልግሎቱን ወደ ኤሽያ ይዞ ሰብሮ ገባ። ያ የገባበት አገልግሎት ደግሞ በስተመጨረሻ ሮማ ውስጥ አንድ ትንሽ ቤት ተከራይቶ እንጂ ታላላቅ ነገስታት ፊት እሳቱ እስከ መጨረሻው አልሄደም። ይሄ ነው እንግዲህ ታላቅ ጳውሎስ ተብሎ እዚህ መጽሐፍ ቅዱስ ላይ የተጻፈልን። ምናልባት ከኔ ካንተ ይሻል ይሆናል እስል ግን ማንን አይወክለንም? ክርስቶስ ኢየሱስን አይወክለንም። በመጽሐፍ ቅዱስ በመጨረሻ በጣም ታላቅ የተባለ በዘይት ቀቅለውት ሞትን አልፎ የወጣ ይህም ጉድ ነው፣ አይገኝም። በፈተና የሚጸና ምን ያለ ነው? ዮሐንስ፣ ሐዋርያ ዮሐንስ የሚቀለድበት ሐዋርያ አይደለም። እስቲል ግን በማይቀለዱ እነኚህ እንደ ደመና በዙሪያችን ባሉ ሐዋርያቶች መካከል እስቲል ስህተት አለ። ስህተታቸውን አንቀበልም። ዮሐንስ ፍጦም ደሴት ላይ ትልቅ ራእይ ተገለጠ። ዮሐንስ ራእይን አየ፣ ለመልአክ ሰገደ፣ አለቀሰ ይላል አንድ ቦታ። መጽሐፍቱን ወስዶ ማተቡን ብዙ ሰው ያደንቅለታል። ተውተዋቱ ሳሳት እሱ ከመላእክት በላይ በመለኮት ዓለም ከልጁ ከኢየሱስ ክርስቶስ ጋር የተቀመጠ ነው። ከሽማግሌዎች ሁሉ ማወቅ ነበረበት፣ አላወቀም። ይሄ ብቻ አይደለም፣ ያ ሁሉ ራእይ ያሳየውን መልአክ ተደነቀና ሰገደለት። ስግደት ለእግዚአብሔር ብቻ። እጆቻችን ገሰጸው ይላል። ተነስ፣ እኔም እንዳንተ ምንድን ለአንድ ለእግዚአብሔር ብቻ ምን በል። ታዲያ እሱ ልታጨበጭብለት ነው? ሞቶ ስለተነሳ በዘይት ስለተቀቀለ? ተው። ፍጹምነት ከሰማይ ነው። ከእውነት ውጭ ገና ለገና እንትና የተቀባ ነው ብለን አንቀበልም። ግን እንዳልኳችሁ ነው፣ ዳግም ተወልደ ምን ያህል ኢየሱስን ተከተለ፣ ምን ደረጃ ላይ ነው? ከደቀ መዝሙሩ ተከታይ ከመሆን መጽሐፍቱ እንዲህ ይላል፣ አዎ እኔን የሚያገለግል አባቴ ይወደዋል፣ መተን እራት ከሱ ጋር እዛ እራት ደረጃ ያልደረስክ ፍንጠር ትላለህ። እራት ደረጃ መድረስ ምን ማለት ነው? ደቀ መዝሙርነትን አይቶ ፈትኖ ጳውሎስ ጢሞቴዎስን የተፈተነውን ማንነትን በእግዚአብሔር ፊት ልታቀርብ ትጋ እንደሚለው ተፈትነ እግዚአብሔር ለጥሪ ለአገልግሎት ጠርቶ ማታ ማታ እየመጣ አብሮ እራት ይበላል። እራት መብላት ማለት ምግብ መብላት አይደለም። በምድር በዓለም ሊሰሩ ያሉ ጉዳዮችን ለምኖቹ ነው የሚገልጠው? መጽሐፍቱ ይላል ለነቢያቶቹ ሳይገልጥ ምንም። ስለዚህ ከደቀ መዝሙርነት ወደ አገልጋይነት ክብር መድረስ ግዴታ ነው። የተሻለ ክርስቲያን ነኝ ለማለት እግዚአብሔር ይህንኑ ነው። ኢየሱስን ወደ ኋላ ዞሮ ሊከተለ የሚፈልግ መስቀሉን ተሸክሞ ደቀ መዝሙር የራስን ነገር ትክዳለህ፣ ፍጥረት ትክድ። እሱ ከዛስ ከተወሰነ ጊዜ በኋላ የወደዳቸውን እስከምን ወደዳቸው እንደሚል ይጠራሃል። ለምፈልገው ስራ በርናባስን ተለይታችኋል። ምን ላይ ደርሳችኋል? በጠቅላላው ደግሞ አንዴ ኢንተርናሽናል ምናምን ቤተክርስቲያን ሙሉ ወንጌል መሰረት በስም የዓለም ላይ ያለውን በሙሉ ሰብስቡትና ዛሬ መልእክት ይሄ ነው። እውነተኛ መንፈሳዊ አምልኮ ውስጥ ምን ያህል ሰው በሙላት አለ? ከዛ በኋላ ነው በዚህ ሙላት ውስጥ በመንፈስና በእውነት ሆኖ ሰው በረድኤቴ በእግዚአብሔር ምን ይበላል? ደስ ይበለን፣ እንዘምር፣ አዳዲስ ዝማሬ። ስርዓትና ህጉ ምኑን ካወቅ ወዲህ ነው። እግዚአብሔርን በደንብ ስታውቀው ነው። እግዚአብሔር መንፈስ ነው። የሚመለክ በምንድን ነው? በመንፈስና በእውነት ዳግም ተወለድ። ዳግም መወለድ ቀላል ነው። ንስሐ ገብተህ በእግዚአብሔር ማመን ነው። የእግዚአብሔርን መንግስት መን፣ የክርስቶስን ቤተክርስቲያን መን፣ የመንፈስ ቅዱስንም ቤተ መቅደስ መን፣ የእግዚአብሔር ቃል ሬማ የሚባለው ለምፈልገው ስራ ለዩን ትኩስ ቃል መን፣ መለኮቱን መን። ለምን ኢየሱስ ሄዶ ወደ መለኮት ዓለም ገባ? ምክንያቱም ከመለኮት ነው የመጣ፣ ወደ መለኮት ነው ሄደው። ከመልአክ አልመጣም፣ ወደ መልአክ አልሄደም። የመጣው ከአባቱ ነው፣ የተመለሰው አባቱ ጋር። ሲመለስ ደግሞ ለእኛ ሁሉ በጸጋ በነፃ እንድን ዘንድ የእግዚአብሔር መንግስት ልጆች እንድንባል፣ የእሱ አገልጋዮች እንድንባል የመንፈስ ቅዱስ ቤተ መቅደስ ሆነ። መለኮት እኛ ውስጥ ገባ። በመለኮቱ ምሪት መሰረት የእግዚአብሔርን የስልጣን ቃል እንሰብክ ዘንድ ዛሬም የማን ክንድ ተነስ? የዛሬ መልእክታችን የእግዚአብሔር ክንድ በፍጥረት ላይ ይነሳል። አሁን ታዲያ ይህ ሁሉ ያነሳውበት ምክንያት የመጀመሪያው መልእክቴ
በጣም ከፍተኛ ችግር በጴንጤዎች ሰፈር፣ በእኔ በእናንተ ያለ ሰፈር ይሄ ታላቅ አምላክ ከጽኑ ባርነት አውጥቶን አንድ ችግር አለን። ቦታችን ላይ እንመለስ። የቱ ጋር እንዳለ ለይ። ከተለየ ወደሚቀጥለው መለየት ግባ። አንድ ቃል ሳላነብ ነው ወደዚህ የመጣሁት፣ ግን አነበዋለሁ። በኋላ ረሳዋለሁ ብዬ አላምንም። አነበዋለሁ። ላንብብ። መዝሙረ ዳዊት 80:81 ቁጥር 5 ከግብፅ በወጣ ጊዜ ለዮሴፍ ምስክር አቆመው። ምስክር ቆመዋል። በሉስ ምስክር ምን ማለት ነው? የዳግም መወለድ ልምምድ፣ በእግዚአብሔር ማመን፣ ጥምቀቶች፣ ከዛ በኋላ እጆች ተጭኖብን በሙታን ትንሣኤ ክብር ውስጥ በሰማይ ስፍራ በሱ ውስጥ ሆነን እሱ የዘላለም ፍርድ ሊሰጥ እዚህ ወንጌል ይሰብካል። እምቢ ያለውን በቁጣው ይመታል። እዛ የዘላለም ፍርድ ክብር ላይ አስቀምጦናል። ምን ልናደርግ? ዓለም ሳይሰበክለት ይፈረዳል። ስለዚህ ወንጌላውያኖች ይወጣሉ፣ በመንፈስና በኃይል የሆኑ ለቦንኬ ከአጋንንት ጋር የማይገልዱ የዓለም ወዳጅ ያልሆኑ። የዓለም ወዳጅነት ይላል ዮሐንስ በደብዳቤው አንደኛ ዮሐንስ ላይ እኛ ከዓለም አይደለም። የዓለም ትምክህት አንድ የዓይን አምሮት፣ አይነ ያየውን ሁሉ እዚህ ከተማ ላይ የምትወድ አንተ የለህም እኮ ድሮም። ያ የእምነቱ ዓለም እግዚአብሔር በልጁ ሰራውና ዳግም ተወልደህበት እሱ እንዲከብር ሌሎች እንዲድኑ የሚንቀሳቀሰውን በመንፈስና በእውነት የሆነውን ያ መንፈሳዊ ነገር ሩቅ ነህ። ሁለተኛ ከዓይን አምሮት የሥጋ ፈቃድ ይላል። እግዚአብሔር የዘላለም ወንጌል ሊያደርስ እየጮኸ ነው። አንተ ያንተን ሥጋ ፈቃድ ልትሞላ ትሮጣለህ። የሥጋ ፈቃድ ሲባል ብዙ አይነት ነው። አንዱ የወደቀውን አዳም የለም ጥለኸው አዲሱን ለብሰህ ሳለ ወደ አሮጌው ሰው መመለስ፣ ወደ ራስህ አመፃዊ ምኞት መመለስ ከዓለም ነው። ሶስተኛ የገንዘብ ትምክህት ይለዋል። እንዴት ላስቀምጥላችሁ? የቢሊግራም ልጅ መጥቶ ደጋግሜ ተናገርኩ። እነዚህ ሰዎች ገነጣጥለው የኢትዮጵያን አጋንንት ሊመቱ ሳይሆን ዝም ብሎ ተንኮስ አድርገው ቀንበር። ከዛ ገሰጽ ነው። ከዚህ በፊትም ነገርኩ። ገሰጽን። ለምን እንገስጻለን? ወዲያው አንድ ከእስልምና የወጣ ኦርቶዶክሳዊ የሆነ ሰው ድንገት መጥፎ ነገር ስለ መሐመድ ጻፈ። እርስ በርስ ሊባሉ ይህን ሰውዬ ካልገደልን አሉ። መጸለይ ጀመር። ለምን? የእነሱ መነካካት ነገ ማን ላይ ይመዛል? ጴንጤው ሰፈር ይመጣል። ሁለተኛ ደግሞ ሰሞኑን የመዝሙር ኮንሰልት ተደረገ። ማንም እንደተቀባ ሰው እስቲ ብዬ እንዲህ ብዬ ያየው መንፈሳዊ ሸለቆኝ። ከዛ እንዲህ አለ፣ ይህ ፕሮግራም ምንም አይነት መንፈሳዊ ንቅናቄ የለው። ያየሁት መንፈሳዊ ሸለቆና ከዛ ከፍተኛ የሰዎች ተቃውሞ በቅዱሳን ሰፈር ላይ ይዘንባላል። ገና ይዘንባል። ትላንት ነው የተደረገው። ገና ዛሬ አንድ ቀን ፕሮግራሙን ባጭር በየቲክቶኩ ላይ ያየነው ምንድን ነው? ሊሊ ወይም ቃል ኪዳን የምትባል መጽሐፍ አዘጋጅታለች። የነበሩ ታላላቅ ከዋናው ከአብያተ ክርስቲያናት ህብረት መሪው ጀምሮ ተገኙ። ይሄ መጽሐፍ በጣም ውድ ልጅ ናትና በሚሊየንስ ክፈሉ፣ 1 ሚሊዮን ከምናምን እየከፈላችሁ ትንሽ 1 ደቂቃ ስፒከር ይሰጣቸዋል። ከዛ ተብሎ ከፍተኛ የገንዘብ እንቅስቃሴ በዛ ተደረገ። ከዚህ በፊት እኔ አንድ መጽሐፍ አስመርቃለሁ ሙሉ ወንጌል ድሮ ማቀው አገልጋይ እስቲ የምታየው ነገረኛ ቁጭ ብሎ ኮምፒውተር ያለ ገንዘብ ሲያንቀሳቀስ ይህ ሰውዬ ታያላችሁ። ፕሮግራሙ ምን መሰብሰቢያ ነው? የእግዚአብሔር ቤት የጸሎት ቤት ነው። የነጋዴዎች ምን አይደለም። እኔ ሸለቆች። ስለዚህ መንፈሳዊ ምንም ነገር የለም። አልተዘመረም። አሁንም የምናወራው በሬዲያታችሁ ደስ ይበላችሁ፣ በመንፈስና በእውነት ካልሆን ከእግዚአብሔር አይሰማም። ምን ልትሰበስብ ዓለማዊነትን ልታንቀሳቀስበት ከሆነ አይሰራም። ምን ችግር አለው? ሊሊ ብትረዳ እንደ ሊሊ ለመሆኑ መረዳትስ አለባት እንዴ? አይ ምን ታውቃለህ? ኑሮዋ፣ ልጆቿ፣ አንዱ ኦቲዝም ያለው ልጅ አላት ምናምን። አንተ ከሷ ውጭ ከሷ የባሰ ሰው የለም ለኢትዮጵያ ውስጥ ክርስቲያን ሆኖ መረዳት የሚገባው። አትነግረንም። ያየሁት ግን መንፈሳዊ ነገር የሌለው ሸለቆ አየው። ከዛ በኋላ ከፍተኛ ተቃውሞ ገና እንትን ያደረገ ሪታሊት ያደረግብንና የቅዱሳንን ሰፈር ያሰደበናል። የእግዚአብሔር ቤት እኮ አሁን እኮ ተሰብስቦ በመንፈስና በእውነት የመሆኛ ዓለም ሳይሆን ልክ ዮሐንስ ያስጠነቅቀው የዓይን አምሮት፣ የሥጋ ፈቃድ፣ የምን ትምክህት
በቃ ልክ መዋጮ ሲባል እንትና ፓስተር ስንት ሚሊዮን ብር እንዳለው ወቁት ወጥቶ ታዲያ ባለጠጋ መሆን ኃጢአት አለው የለውም። ባለጠግነትህ እንዲታይ ለማድረግ ከሞከርክ ግን አደገኝነት አለው። ለምን? የምንመካው በጌታና ውስጥ በተሰጠን የዘላለም መዳን በመንፈስና በምን ያ በመንፈስና በእውነት የሆነበት የነገሩ መጨረሻ ምንድን ነው? ኢየሱስ ክርስቶስ ሰማያትን ብቻ አልነበረም የገዛው። ራብ እንዳይኖር እንጀራ ሰጠ። መንግስታት እንዳይጋፉ ማንን አሰረ? ሄዱና ያችን ቀበሮ ምን በሏት? ሁሉን የመቆጣጠር መች ተቆጣጥረን አፍንጫችን ላይ ይኸው ትግራይ ሀገር ውስጥ ያለ ቢምቢ እየተሯሯጠ ኤርትራ ከኢትዮጵያ አንበጣ ሊወረን ባለ ከተማ ውስጥ ነው ያለ ነው። በየቀኑ ደግሞ ደጋግሜ ነገርኩኝ። ቤተ መንግስት በራያለም ገባሁና ምንም ሰው ወታደሩ ማይዳ ሁሉም የራሱን ዓለም ይዟል። ልንወርድ ስንፈልግ ኢትዮጵያ ከወደቀች አለ ትፈጠፈጣለች። እንዴት ነው ሰው የሌለው አሉ? ሰው የለም። ሰው የለም ምን ማለት መሰላችሁ? ራሱን ወይ ከእግዚአብሔር ጋር በሉት ወይም በሚያምነው ጠብቆ ለህዝብ የሚሆን ልብ የሌለበት ሰዓት ነው። ስለዚህ ለኢትዮጵያ ህዝብ የቀረበው አንድ እድል አለ። የምስራች የጌታ ስም የጸና ግንብ ነው። ጻድቅ ሮጦ ምን ይላል? ስለዚህ ኢትዮጵያኖች አንድ እድል በፊታችን አለ። ይሄ የምንሰብከው በመንፈስና በእውነት የሆነ መጀመሪያ በሚታይ የመጣ አሁን የማይታይ ግን በማይታይ ለሚያምኑት ወደሚታይ የሚመጣ ከአብ ዘንድ የተላከልን አንድያ ልጁ ዳግም ይመጣል። እስኪመጣ ዛሬም ደግሞ ልብ ላይ ቀርበዋል ነው የሚለው። አፍ ላይ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ። ስለዚህ እዛ ትልቅ ቤተ መንግስቱ ጋር ያየሁት አንድ ትልቅ ዛፍ ነው ያፈራ። ምን ያክል ያለ እንዴ ዝም ብሎ የሚቆጠርማ እንዲህ በቀላልም አትይዘው። ምንድን ነው ስለው ሰው ሁሉ እንዳይወድቅ ይሄ ዛፍ ተዘጋጅቷል። የምስራች ዘመናችን ነው። ኢየሱስ ያድናል። የሚያድነውን ጌታ የምንሰብክበት ሰዓት አሁን ነው። ዓለም ሁሉ የምትመካበት ሃይማኖት፣ ዓለም የምትመካበት ስልጣን፣ ዓለም የሚመኩበት ገንዘብ፣ ዓለም የሚመክበት ሚሊተሪ፣ ዓለም ሊጠሉልኝ የአይን አምሮት፣ የሥጋ ፈቃድና የምን የገንዘብ ትክት ከምድር ላይ እየተሰበረ ነው። አብሶ ከዚች ምስኪን ምድር ለምን የሚመካ በማን ይመካ? ወደዛ መመካት ሊመ ታዲያ በዚህ ሁሉ ውስጥ ዛሬ ገና የጀመርኩ ሁለተኛውን እዛ ውስጥ እየከተቱ እያስቀመጥኩ ነው። እውነተኛውን መንፈሳዊ አምልኮ የሚያስጥሉ ፈተናዎች ላነሳ ነው። ማስጣል ከማንሳት በፊት አለህበት ወይ ነው። ዛሬ አሁን ተሰብስበን ገና ቆሙ ልል ነው። ስትቆሙ እላያችሁ ላይ ምን ይሄዳል? የመለኮት እሳት ሰራዊት ይሄዳል። እግዚአብሔርን ለማምለክ ሌሎችን ለማዳን ይሄዳል። ትዝ ይላችኋል ኢየሱስ ወደ ማዶ እንሻገር ብሎ ውሃው ላይ መሄዱ ምናምን እኛ ምንም ጉዳያችንም አይደለም። ልክ ከውሃው ሲወጣ አስሩን ከተማ ያስጨነቀ መቃብር ቦታ የሚጮህ ሰውነቱን የሚተለትል ምን ቦታ የሚያድር ተራራ ላይ መቃብር ቦታ የሚያደርሰው እየሮጠ ምን ስለመጣ ሲጌታ በሉ ሰራዊቶቹ አስጨንቀው ስለያዙት የአስሩ ከተማ ህዝብ እንደፈለገ ሲጫወት የነበረ መጣና አምልኮ ጀመረ። ሴጣን በውሸት ያመልካል በሉ አመለከው እየወደቀ የእግዚአብሔር ልጅ አንተ ዋናው መጣ እባክህ። ከዛ ልመና ለምን ኢየሱስ አይቀልድም። ሲያመኝ ቴሪቶሪውን ሊያፈርስ ነው የመጣው እንጂ ሊጆክክ አይደለም። እዘምር ምናምን እያለ ብቻ ሊጆክ ነው ብያለሁ። ከዛስ እሺ አምልኮ እንግዲህ ምንም ካልተቀበልክ ተቅለሰለስ። የት ነው የሚሄደው? ስታስወጣኝ ወዴት እንዳትልከኝ አለቀጥል። ወደ ጥልቅ እንዳትልከኝ ከላከኝ እነኛ አሳማዎቹ ስለካ ያቃላ ኢየሱስ ያቃል። እውቀት አለው። ማንም እውቀት አለው። የማን ይበልጣል? የኢየሱስ ፈጣሪው ነው። ኢየሱስ ይሄን ብቻ አይደለም ስለ ሁሉም ነገር ስለሚያውቅ ሊሸውደው አይቻል። አንተ ግን ይሸውዳል። ለሁዳ ብያለሁ ሲል በቃ አሳማዎቹ ላከኝ። ከዛስ ነው ብያለሁ ሲል ምን አለ? አጥብቆ ለመነው። ኢየሱስ ለምን ይችል ምን አስቦ ይሆን አሳማ ውስጥ የላከው? የሰው ንብረት ውስጥ አሳማዎቹ ባለቤት የላቸውም። ገባ አሳማው ውስጥ አሳማዎቹን ይዞ ጠረግ ብለው ኢየሱስ እርግጠኛ እንደማይከሰስ አረጋግጦ ነው አሳማ ውስጥ የላከው። ሰዎቹ ያሉት ምንድነው? ወዲያው አሳማውተን እየሮጡ ለካ ኢንፎርሜሽን እንዲነግሩ ነው። እየሮጡ ሄደው አራ ጉድ ፈላ። ልብስ ለብሶ ቁጭ አለ። ስለ አሳማው ያወራም የለ። አይገርማችሁም?
ፈሩ ይላል። መጡና ባለአእምሮ ሆኖ ያ ጫካውን ያ ተራራውን መቃብር ቦታ ሲያስጨንቅ ነበር። በኖርማል ቁጭ ብሎ ለካ እነዚህ ሰዎች የሰይጣን የአስሩ ከተማ ሰይጣን ተጽዕኖ ስለነበሩ ፈሩ። ነገ ምን እንደሚመጣብን አናውቅም፣ ስለዚህ ውጣልን አሉት። ያንን እብድ የነበረ ሰው እንዲህ አለው፣ አንተ ዳግም አይመጣብህም። አስሯ ከተማ እየዞርክ ኢየሱስ ክርስቶስ ምን አደረገ? ታላቅ ነገር አደረገልህ። ይኸውላችሁ እንዲያደርገኝ ነበር። እርግጠኛ ነኝ በየቦታው ፑልፒት ተዘጋጅቶለት እንዲያደርገኝ ነበር። አቤት ያኔ አንተን ስደበድብ ትዝ ይላል ይላል አንደኛውን አንገቱን ብሎ እንትናን እንዲህ ሳደርግ ይኸውላችሁ ያ ሁሉ የሰራው ሰይጣኑ ነው እኔ አይደለሁም ብሎ ሲመሰክር አስሩ ከተማ በሙሉ አርፈው ሰሙ ይላል። የማንን ማዳን? ልክ ቀራንዮ ላይ እስኪሰቀል ግን ጊዜ ይፈልግ ነበር ሁሉ ነገር። ታዲያ ይህን ያነሳሁት እኛ ዘመን ላይ በኢየሱስም በእነኝህ 2 ሳምንታት ኢትዮጵያ ላይ ቀንበር የጫነ መንፈስ ይመታል። ሁለተኛ አጉል ገንዘብና ምን ብለው የኢትዮጵያን ክርስትና ሸለቆ ውስጥ ሊከቱ የፈለጉ እግዚአብሔር ጣልቃ ይገባል። አሁንም ምድራችን ላይ የዘላለም ደህንነት ሸለቆ ውስጥ አይገባም። የአይን አምሮት እንገስጻለን፣ የገንዘብ ትክክል እንጠርጋለን፣ ምናዊነትን እንጠርጋለን። የሥጋ ፈቃድ በተደጋጋሚ እማየው ምንድን ነው? ዛሬ በእኛ ዘመን በመላው ዓለም ሰዎች የእግዚአብሔርን መንፈስ ከመከተል ይልቅ ሰው ነው የሚከተሉት። ታዲያ ያ ሰው እኮ ሰይጣን ነው አላልኩም እኮ። እግዚአብሔር መንፈስ የሚፈልገውን ማሳየት ሲገባው ከራሱ ጥቅም ይሁን አያቅም ይሁን በምንም ምክንያት የሚመራው ህዝቡን እግዚአብሔር ወደሚፈልገው ሀሳብ አይደለም። ታዲያ እግዚአብሔር የመጀመሪያ ሀሳቡን ልናገር እስቲ ናንበብ። ብዙ ጊዜ ሰብከዋለሁ። ዛሬም ባዶ ሆኜ ስጠይቅ ያሳየኝ ይሄን ስለሆነ ነው የምሰብከው። ምስክር አቆመ ይልና ያላወቁትን ቋንቋ ሰማሁ፣ ጫንቃህን ከሸክም እጆችህን በቅርጫት ከመገዛት ምን አደረኩ? ሲነጻ ወጥቻለሁ ብሎ ስትወጣ ታዲያ ሌላ ነገር እንድትሸከምበት አይደለም። ቀንበር የልዘብ አሁን ችግር የፈጠረው እና ነፃ ይወጡና ሰዎች ሌላ ቀንበር ይጭናሉ። የሰይጣንን ይተውና የማንን ይጭናሉ? የራሳቸው ወይ የቤተሰባቸው። ሁላችን የራስ ቤተሰባችን ራዕይ ነው። አባቴ እኔ ሁላችሁም ዶክተርና መሐንዲስ ትሆናላችሁ ብሎ ነው ያሳደገን። ሊጭንብን በህይወት ባይኖርም መንፈሱ መጥቶ በደም ጎበዝ ተማሪ ያደረገን። ታውተዋል እዛ ጋር አቆም። ለምን በስንት ጦርነት ለምን እንደ ዘመኑ ጴጥሮስ በዛ ዘመን እንደነበረው እናገለግል ዘንድ የጠራን እግዚአብሔር በዚህ በኩል ይናገራል፣ በዚህ በኩል የአባቶቻችን መንፈስ ይነግራል። የአባቶቼ መንፈስ ንቄያለሁ በለው። የጌታ ኢየሱስን ተቀብያለሁ በለው። ይህን ያላለ እናውቀዋለን፣ የትም አይደርስም። ቀርቶ ጥሪ ልትፈጽም አለ፣ የትም አትደርስም። እናትና አባትህን አክብር ተብለዋል። ተው እንጂ በየትውልዱ እኮ እግዚአብሔር ላይ ባመፁ ጊዜ አባቶች እግዚአብሔር በሴቶች አስገዝቷቸዋል። አምፀው ኢሳይያስ ላይማ ህፃናት ይገዟቸዋል ይላል። ለምን? እኛ እናውቃቸው የለ በጌታም ያሉ የእምነት ቤተሰብ ውስጥ የሚገኙ አንዳንዱ በቃ ከምን የተነሰምስ ልጆ ልጅ አለው እኔ ከስራ የመውጣት አልችልም እንጂ ልጆቼ ቢራቡስ። አንዳንዱ በሙሉ ይላል ኧረ እኔ አሜሪካ ያሳየኝ እግዚአብሔር ወዴት ነው የሚሄደው? ማን ደፋር ጥሪ ተቀብሎ ሁሉም የማንን ጎዳና። ታዲያ እግዚአብሔር የት ሄዶ ጠርብ ድንጋይ ይዞ ይጠብቃል? አሜሪካ ጋር ጋጭ ከዛ በሞ ሲዘጋብህ ብን ብለህ እዚህ ስትመጣ በሞ ቢምቢ ይጠብቃል። የማንን ሐሳብ እስካልፈጸምክ የእግዚአብሔርን ሐሳብ እስካልፈጸም እግዚአብሔር ያደነውን ደሙን እስከሚጠጣ እንደማይመለስ እንደ እንሰት አንበሳ በላያችን ላይ ቆሟል። ዛሬ በተደጋጋሚ እላችኋለሁ የክርስቶስ ወንጌል በ2000 በፈረንጆቹ አሁን 25 ዓመቱ በጣም እግዚአብሔር ሪቫይቫል ያስነሳሰል ከአሜሪካ ሀገር የመጣ ጎርፍ የቆሻሻ ትምህርት እንዳለ ኢትዮጵያን ከለበሰ እስከ ዛሬም ኢትዮጵያኖች በጣም ማስተውሉት ነገር የክብሩ ሪቫይቫል ኢትዮጵያ ውስጥ እንጂ ያለው አሜሪካ ውስጥ የለም። ግን አይሰሙም። ከየት ነው የሚጠብቁት? ከአሜሪካ መጣ። የማን ልጅ? የቢሊ ግራም ልጅ። ቀጥሎስ በሙ እኔ የሚያሳዝኑ ሲያጨበጭብ አንድ የሆነ ተልካሻ ዘማሪ የነበረ ወይም ሰባኪ እዛ አሜሪካ ሀገር ስራ ብሎ የሆነ ትምህርት ዶክተር ተብሎ የቱ ጋር መጽሐፍ ቅዱስ እንዳለ ሳያቅ ስንት ዓመት ይቆይና የሉም። እንደውም ዓለማዊነት። በነገራችን ዛሬ ያየሁትን አንዱ ልናገር። አንድ ሰሞን ትልልቅ አገልጋዮች ካሉት አሜሪካ ሀገር ሄዱና አንድ ቋንቋ ይጠቀም ጀመር። በራያ ለማየት ጀመሩ። ምን ይላል? አገልግሎቱ በለልና አይ ላቭ ዩ ሲሉ የወንድ መናፍስ ይንቀሳቀስበታል።
ኧረ በኢየሱስ ስም ይህን መሰል የተቀባ ሰው አይ ላቭ ዩ አይባልም። ዛሬ ደግሞ ምን አየሁ መሰላችሁ? ዘመናዊ ሲጋራ ነው ማለት ዘመናዊ ሲጋራ። እኔ ያው በመንፈስ ዓለም ቋንቋ ላስረዳችሁ። እንዲህ አይነት ሲጋራ አሁን ዘመናዊ የሚባል አለ። እሳት የለውም ምን ይስቡታ እሳት ይኖረው አላውቅም። ጭስ የሌለው የሚባል አምጥተዋል። ልክ እንደዚህ ምንድነው የሚሳበው ምንድነው የሚባለው? ሺሻ፣ እንደ ሺሻ የሚመስል ግን ሲጋራ ነው። አሁን ያየሁት ምንድነው ሲጋራ ሆኖ ሊኩዊድ አለው ውስጡ። ቴስት ቲዩብ ታውቃለህ? እንደ ቴስት ቲዩብ ነው። እንደ ቴስት ቲዩብ ነው። እዚህ ጋር የሚጨሰው ነገር አለ። ውሃ ነው። እኔ አሽሽ ይሁን እንዲገባ። ከዛ እዚህ ጋር ባትሪ አለው ስትለው ባትሪው ስትል እሳት ይፈጥርና ሄዶ ምኑን እዛ እንትኑን ይነካል። ጭስ ይገባል አንተ ውስጥ። እኔ በጣም ገርሞ ዝም ብዬ እንዴት ነው ግልሙትና ማለት ነው። ሁለተኛም አየው እኔ እንዴት ነው ክርስትና አይ ላቭ ዩ የሚባለው? እንዴ በጌታ ፍቅር እወድሃለሁ ነው የሚባለው። አይ ላቭ ዩ አይባልም። እርኩስ መንፈስ ያንቀሳቅሳል። ዛሬ ሌሊት ካየሁት በኋላ ጠዋት ተነስቼ ዝም ብዬ ቲክቶክ ስከፍት ሊሊዋ ለካ በጣም ጌታን አመስግኑ አይ ላቭ ዩ አይ ላቭ ዩ አይ ላቭ ዩ አይባልም። መንፈስ ነው። ግን ክርስት እንዴ ነው እንግሊዘኛ እንዴ? አሜሪካ ሀገር ኖሮ ሰው እንግሊዘኛ አያውቅም እንዴ? አይ ላቭ ዩ ለምንድን ነው የሚነገረው? ለፍቅረኛ ብቻ ነው። ከዚህ ውጭ አማርኛችን እንኳን ዝም በሉት እወድሃለሁ በጌታ የተጨመረው እወድሃለሁ የሚለው ላቭም ላይክም ነው። ላይክ ላቭ። ከዛ ያችን ሲጋራ አየኋት በራእይ ዓለም እኔ በእኔ ምሳሌ ማቃት የበረከት ሴት የሆነች ሴት ከሩቅ ሀገር የሆነ ቦታ ተመጣና ያን ሲጋራ ልታቀበለኝ ወይ ሰይጣን ሰለጠነ። ምን አይነት ሲጋራ ይዞብን መጣ? የቴስት ቲዩብ ባትሪያን ስትለው ባትሪያ ተበላለች ትልና ጭሱን ይዛ እኔ ጠፋሁ። መገሰጽ ጀመርኩ። ጠቅላላ ምድራችን ይለቃ ውጣ። ሁለተኛ እንዲያየው ሰዎች ተሰብስበው አንድ ወንድ ያለው ተምሳሌት ነው ያለ ሲሰብካቸው መጠጡ አታግማን ሲሉት ሰማው። ምን ማለት ይመስላችኋል? የተሳሳተ መንፈስ። ኢትዮጵያ ገማች። እናንተ ያኔ ይሻላል። የዛሬ 2000 የመጡት ሰዎች ይሻላሉ ካሁን ከመጡት። የ2000ቶቹ ያደረጉት ምንድነው? ውሃ የእግዚአብሔር መንፈስ ሆነ ድፍረስ ነው። ምን የተቀላቀለበት አመፃ ምናምን። ያሁኑ መጠጡ እርኩስ መንፈስ ነው። ሲጋራ እርኩስ ነው። ተጠርጎ ይሄዳል። ሪቫይቫላችንን የሚነካ በገዛ ቤታችን የሚንቀሳቀስ የጌታን ቤት ምን ውስጥ ሊከትልን ሸለቆ ሂድ ምን ጉልላቱን መድረኩን ምታ እንደሚባል ሊያስመታን የፈለገ መንፈስ ተጠርጎ ይሄዳል። ታዲያ እዚች ጋር የጀመርኩት ነጭ እየጎተተች እንጂ እኔ ወደዛ ነው መግባት የምፈልገው። ይሄን ግን ዳግም መወለድ ወይም እግዚአብሔርን ማወቅ ከሌለ በመንፈስና በእውነት ካልሆንክ እግዚአብሔርን ማምለክማ ሃይማኖተኛ ሀገር ሞልቷል እኮ። ጥሩ ቆሎ እየበሉ ገዳማት ሰው ማያይበት ነጭ ሆነው ምን ያህል አንዱ በሙ ምን ያህል እውነት እንደሆነ ባናውቅም ውሸት ነው አናምነው። አንዳንዴ በአንዳንድ ሃይማኖት ዙሪያ ድንጋይ እንዲተከምሮባቸው ለ1000 ዓመት ምን ውስጥ ያሉ ሰዎች አሉ። ኢትዮጵያ መሬት የት ገዳም እንደሆነ አላውቅም። እንዴ ሊኖሩ አይችሉም። 1000 ዓመት የቆየ ሰው ይኖራል? ይኖር ይሆን? መንፈስ ካልሆነ መንፈስ ይዘው ጎትተው እንዲህ ድንጋይ ጭነውበት ስጋ ፎልስ ቦዲ ይባላል። ፎልስ ቦዲ አስይዘው ካልሆነ 1000 ዓመት የኢትዮጵያን ኃጢአት ተሸክመው የተቀመጡ ስንት ሰዎች እንደሆነ አላውቅም። 1000 ዓመት የቆዩ አሉ። ቁጥራቸውን ነግሮ ይሆናል ሰውየው አላስታውስም። ቀራንዮ ይበቃናል በሉ። ሌላ አንሰማም አንፈልግም። የፈለግከውን ጾምልን፣ ጸልይልን፣ ገደል ግባ። ደግ አረገ ብላለች ዘማሪ። ደግ አረገ የሚል መዝሙር ሶፊያ ዘምራ ነበር። ደግ አረገ። ለምን እንዲህ ነው የጨከነው? ሰዎች እንደ ስድብ ይቆጥሩ። እኛ በሙ የጭከናችንን ልክ ነው የምንነግረው። ለምን በክርስትና ፈተና መካከል አንድ ቦታ ለወስድ ነው። ከእውነተኛው መንፈሳዊ አምልኮ ምን የሚያደርግ የሚያስጥል ፈተና። ትንቢተ ዳንኤል ምዕራፍ 2 ላይ አንድ ታሪክ አለ።
መጽሐፍቱ እንዲህ ይላል። እስቲ አሜን። ይሄ ዳንኤል የለም የተፈተነበት። ከዛስ ምዕራፍ 3 ላይ ደግሞ ሲድራቅ ሚሳቅ አብደናጎ ከእውነተኛው ምናዊ አምልኮ መንፈሳዊ አምልኮ የሚያስወጣ ፈተና። ይኸውላችሁ ኢትዮጵያ የተቸገረችው ክፉ ፈተና ብዙ ክርስቲያን ያልፋል። ይሄ ማይረባ ዓለም ነው የሚጠለን። ዓለም የሥጋ ፈቃድና ምን የሰይጣን ፋሚሊ ተመሳሳይ የሃይማኖት መንፈስ ያስታልል። ለምን በጣም ድሮም ከድሮ ሃይማኖተኛ ቤተሰብ ስለመጣን ይሄ የለም የዛር ዘውድና የአጋንንት ዘውድ ኢትዮጵያ ስለነበረ ማንኛውም ልምምድ ደስ ይለናል። በቃ እንደ አፄ ኃይለ ሥላሴ መሆን የሆነ የከበረ መባል የሆነ ስም ከምን በላይ ከመቃ እንዲህ አይነት ልፋጫም ክርስትና የትም አያደርስም። በማንኛውም የሸለቆ ፈተና ውስጥ የሚያሻገር እግዚአብሔር አብሮናል። ከእውነት ጋር ብቻ ነው። እውነተኛ ምናዊ አምልኮ ብቻ። ሲድራቅ ሚሳቅ አብደናጎ አንድ ችግር ተፈጠረ። ዳንኤል የመጀመሪያውን ፈተና አለፈና አብሮ እነሱንም ይዟቸው ከፈታ ወጣ። የት ገቡ? ቤተ መንግስት በሉ። ቤተ መንግስት ገቡ። ይኸውልህ ሰማያዊ ቤተ መንግስት እናውቃለን፣ ግን የዓለም ቤተ መንግስት ውስጥ ቁጭ ብለህ በፈተና ሰዓት ጸጋህን መጣል። አሁን ችግር የተፈጠረው በሀገራችን ጭምር። እኔ ደጋግሜ እየተናገርኩ ነው። ዓለማችን ላይ ሉተራን የሚባል ቸርች ተጀምሮ በኋላ አንግሊካል ምናምን ብሎ እንግሊዞች ኤሮፓያኖች በሙሉ በጌታ ነበሩ። ሰይጣን በጣም በዛ በቴክኖሎጂ በምን ባረከን አሉና አፍሪካ ሊወርቡ ተነሱ። ያ የፕሮቴስታንት እምነት ስልጣኔው የጸጋ መገኘት ለዘላለም ደህንነት ነው መሆን ያለበት። ከክብር ወደ ክብር መሄጃ እንጂ ወደ ዓለም ተመልሰ ሀብት ፍለጋ አገር ወረ የሁሉ ጥፋት በአፍሪካ ላይ አምጥተው ዛሬ ፕሮቴስታንትን ካሰደቡ መካከል ምኖች ናቸው? ኤሮፓያኖች ከእንግሊዝ ጀምሮ። እንግሊዝ የመጀመሪያውን ዓለም ጦርነት የጀመረችው እንግሊዝ ነች። የምናወራላት ንግሥት ኤልሳቤጥ አብረው ያሉ ሁሉ የአንግሊካን እምነት ተከታይ። አንግሊካን ማለት ከሉተራን ቀጥሎ ተከፋፍሎ ሜቶዲስምን ከሚባሉ የፕሮቴስታንት እምነት ውስጥ ነው የሚገኝ። የምታዩት ቻርልስ ዊሊያም ተብሎ አሁን ንግስናው ላይ ተቀምጦ ያ ሁሉ ፓውንድ ይዘው ካፒታላቸው ጉድ ተብሎ የሚንቀሳቀሱት የእንግሊዝ ሞናርኪ ወይም የነኝ እንደ አፄ ኃይለ ሥላሴ ያሉት ሞት ያሳይ። ሰው ሊሞት ነው። ሞናርኪው ሰው ይሞታል። ሰውየው ነገሩ ካንሰር ይዞታል። ታላችሁ በቅርብ ቀን ይሞታል። እኛ አሁን ሰውየው እንዲሞት ምናምን ጠልተነው አይደለም፣ ግን የያዙት የክርስትና እምነት የመጀመሪያውን ዓለም ጦርነት አመጣ። ሁለተኛ ጀርመኖች ተነስተው ባነሱት ጦርነት የግድ መዋጋት ስለነባቸው ተዋጉ እንጂ የፕሮቴስታንት እምነት ሰማያዊ ራእዩን ትቶ ምናዊ ሆኗል፣ ምድራዊ ሆኗል። እንዴት እንመልሰው? ለምን? ቅናትም የጀመረው ከማን ነው? ከእግዚአብሔር። ለእግዚአብሔር ነው የምንቀናው። መጽሐፍ ቅዱስ ላይ ነቡከደነጾር የወርቅ ምስል አሰርቶ እውነተኛውን መንፈሳዊ አምልኮ በመላው 127 ሀገር ሊወስድ ተነሳ። ስለ እውነተኛ መንፈሳዊ አምልኮ አንዳንዴ ሸለቆ አለ። ታዲያ የብሉይ ኪዳን ሸለቆ ነው። እስቲ የብሉይ ኪዳን በሉ። አዲስ ኪዳን ሸለቆ አለ ወይ? በትክክል ቀድሞልህ ሞቶ ቀድሞልህ ተነስቶ ዛሬም ከሱ ጋር ከሞት ከሱ ጋር በሕይወት አለ። ከሱ ጋር ከጸና ተነግሳለህ። ብትክደው ይክድሃል፣ ባትታመነው የታመነ ሆኖ ይኖር። ራሱን ሊለውጥ ኢየሱስ ለዘላለም ነግሷል። ከእንግዲህ ወዲህ ሌላ ንጉስ የለኝም በለው። ማይወድቅ ንጉስ ነው ያለን። ዘላለማዊ ካህን ነው። አዲስ ኪዳን በጣም የተለየ እሱን ባለማወቃችን ነው የቀደመው። ታዲያ ይህን ማነሳው ተራ መላእካዊ አገልግሎት ላይ ያሉ ከዛም ያነሰስም ብሎ ጌታን አውቀዋል። ግን አሁን እንደምለው ትግራይ ውስጥ ባለ ፈተና እንግዲህ የኛ ወገኖች እንዴት እንደሚሆኑ ማሰብ ያቀተናል። ኤርትራ ውስጥ ታውቃላችሁ፣ በኮንቴነር ሁሉ የተቀቀሉ ጴንጤዎች አሉ። አሁን ደግሞ ሁለቱ ጦርነት ሲገጥሙ የቀሩት ጴንጤዎች እንዴት ይሆኑ? አይክዱም ይሆን? ወገኖቻችን ናቸው። ዳግም ተወልደው በማን በክርስቶስ ኢየሱስ እነሱን ላውራ እንጂ እንትን ግቡልኝ። ራሻ አሁን እየደበደበቻት ያለች ዩክሬን ራሻ ውስጥም አሉ እኮ በጌታ። ምክንያቱም ዓለም በተባላበት ክርስትና ይከስራል። ለምን? ዓለም ለዓለም መገጫጨት ለእግዚአብሔር ትርፍ የለው። ለምኑ ናቡከደነጾር ያንን የወርቅ ምስል አሰራና
በዱራ ሜዳ ላይ ፍጥረት ሁሉ ምን ይበላል? ይስገዳል። እውነተኛ መንፈሳዊ አምልኮ ከያዙት መሃል ሲድራቅ ሚሳቅ አብደናጎ ተገትረው ተገኙ። ወሬ ተነዛ። ሙዚቃ የመቱት ሁሉ ኧረ አልተንበረከኩልህም እነዚህ ሰው በቁጣ ነዶ ተገለጠና እውነት ነው ወይ አላቸው። አዎ እውነት ነው። እኛ ከእውነተኛ መንፈሳዊ አምልኮ ምን መሆን አንችልም? መውጣት አንችልም። ለምን መስገድ አንችልም? ለጣዖት። ይሄ የምትለው አምላክ አንተ እንደምታውቀው አይደለም አለ። ሊያድነን ይችላል፣ ግን ባያድነንም እቺ ቃል ለምንድን ነው የምፈልጋት? እዚህ ስር ካልቆረ ኮንቪክትድ ካልሆንክ ይኸውልህ፣ በሁኔታ የምትኖር ከሆነ ሰው በሚለው የምትኖር ከሆነ ትሸነፋለህ። ያ ቃል ሰይጣን ኢዮብን ሲፈትነው ያ ቃል እግዚአብሔር እንዲህ ያለው ባሪያዬ ላይ አይቼዋለሁ ያለውን ሁሉ መታበት። ምን ይላል? ይሰድባል። መታበት፣ አልሰደበም። እግዚአብሔር ሰጠ። ከዛ ደገመና አለው አይ ስጋ ለስጋ ቆዳ ለቆዳ ነው፣ ዋናውን ራሱን በለዋል። ቁስል መታው። ምን አለው? ሚስቱ ስደብ አለችው እምቢ አለ። በምን ተሰናከለ? በጓደኞች ከሱ ያልተሻሉ ጓደኞቹ መታው አምሮባቸው በልባቸው ሲሰድቡት ተናደደ። ሲሰድቡት ይህንንም አይቻለሁ ዛሬ እናንተ፣ ይህንንም አይቻለሁ። መግረፊያ እመጣበታለሁ። መግረፊያውን በኢየሱስ ስም እግዚአብሔር ያነሳል። ከማንሳቱ በፊት ግን እውነተኛ መንፈሳዊ አምልኮ ከሚወስዱብን ምክንያቶች መካከል አንዱ ፈተናዎች መካከል የመከራ አጣብቂኝ፣ የኑሮ አጣብቂኝ። ይሄ ኢትዮጵያ ውስጥ አሁን በጣም ሰሞኑን ስንት ጊዜ ሆነ? አንድ 2 ሳምንት ሆነ፣ ገና ይቀጥላል። መብራት ጨመረ ምናምን ብቻ እንዳትሉ እሺ። ኢትዮ ኤርትራ ጦርነት ከጀመረ አንበጣ ቤት ይገባል። ጌታ ይጠብቀ፣ እንደ ጎባያም ኩብኩባውም እንዳይቀጥል። ከዛ አንዳንድ ሰው እንዲህ ይለኛል፣ ዘራፍ አንተ ዘራፍ አትነግረንም። በክርስቶስ ኢየሱስ ባለው ጸጋ አሁኑኑ በርታ። በዘራፍ አትወጣትም። ምናቀቁ ዓለም ኮቪድ መጣ። እነ ኬኔት ኮፕላንድ ምን አሉ? እንዲህ ተብሎ ተጽፏል። ከጽዮን ያህል በትር ልኬ በጠላት መሃል መንበል ጉዞ ገዛ ዞረን። አንድ ጥቁር ሰባኪማ አሳዘነኝ። የአሜሪካ መንግስት ተደርጎ አይታወቅም ከተሞች ሲዘጋ አንቀበልም አለው። እሱም 300 ዘማሪዎቹም አንድ ላይ ተጠናቀቁ በአንድ ጊዜ። በምን ሞቱ? በኮቪድ-19። ለምን? ሬማ ከሌለ ዝም ብለህ እየተነሳ ዘራፍ በማለት ኬኔት ኮፕላንድ ከዛሬ ቀን ጀምሮ ከአሜሪካ ሀገር ኮቪድ ጠፍቷል አለ። 1 ሚሊዮን በላይ ሰው ሞተባቸው። እግዚአብሔር ምሮ ትራምፕን አባሮ ጆ ባይደን፣ ከዛ ሐኪሞች ተሰብስበው ጠንካራ ጸሎት በሞዴሎች አድርገው ሐኪሞች ባዘጋጁት ጥበብ ኮቪድ ከአሜሪካ ሀገር ተነሳ። ትራምፕ ግን ነገሮት ነገሩ። ጴንጤዎች ምን ይሉታል? ኮቪድ-19 ጉንፋን ነው ያዘው፣ ይዞት ነበር። ይኸውልህ ሰይጣን የፈለገውን ሊገል ሲፈልግ አንተን ቢይዝና ባትሞት ምስክር አትሆንም አንተ። ምክንያቱም ሰይጣን የፈለጋቸውን ሰዎች ሊገል የሮጠበትን ያውቃል። ይህን ሰውዬ ስለሚፈልገው አይገለው። በሞተ ተኮሰበት። ስለማታውቁ ነው። መንግስቱ ኃይለማርያም ታውቃለህ? ትዝ ይላችኋል። መንግስቱ ኃይለማርያም በጊዜው በላዩ ላይ ያለው ሀሳብ እስኪፈጸም አይሞትም። ከና አጃቢዎቹ አብዮት አደባባይ ላይ ተኩስ ተነሳ። እዚህ ቆለጡ ላይ መታው። አንዱ ወታደር ላዩ ላይ ተኝቶ ጥይቱን ተቀበለለት። ሰውየው ተረፈ። በነጋታው ነጭ ሽብርን በቀይ ሽብር ነው ወይስ ቀይ ሽብርን በነጭ ሽብር? ነጭ ሽብርን በምን በቀይ ሽብር ምን እንላለን? ወጣ መስቀል አደባባይ ላይ ጠርሙስ ይዞ ከዛሬ ቀን ጀምሮ ኢህአፓ ምን ይላል? ይወድማል። አለቀ። ከዛ በድግ አለና በዛ ሌሊት 100 ነው 200 3 ማክ ወጣቶች ወሰዱ። ደብረ ዘይት መንገድ ላይ ደም። ከዛ እያንዳንዱ የቀበሌ ሊቀመንበር ታዘዘ። የተገኘ ኢህአፓ በሙሉ መግረፍ ምን ብቻ ምን በሉ ግደሉ። ከዚህ እስከ ጎንደር፣ ከዚህ እስከ ሐረር የትኛው ምድር ላይ ኢህአፓ ተብሎ የተጠራ ኤዲው ምናምን መኢሶን በዛ አመል ለማምለጥ ሞክረዋል ብዙዎቹ። አንዱ የታወቀ አሁን የሚነገርለታል ከኦሮሞ ወገን የሆነ መኢሶን የሚባል ፓርቲ ውስጥ የነበረ ሰው ሞቷል። መንገድ ላይ ሊጠፋ ሲል ይዘውት የፈለኩት ምንድን ነው? ትራምፕ እዚህ ጋር ተተኮሰ። እቺ ጆሮውን ነካ። ጌታን ያተረፈው እርግጠኛ ነህ? ሰይጣን አትርፎት እስኮ ሰይጣን አያተርፍም። ችግራችን ምን መሰላችሁ? ይሁን በዲያብሎስ አንታለልም።
ምኑን አንስትም? ሰይጣን ፕላን ያደረጋቸው ነገሮች በሚፈጸምበት ሰዓት እንዲህ አይነት ፌክ ነገሮች ይሰራል። እግዚአብሔር ሊገል ከፈለገ አይሰጥም፣ ሰይጣን ይስጣል። የሚስጥበት እግዚአብሔር አስቶታል፣ አውቆ ነው የሚስጠው። ለምን? ላሰበው ሐሳብ ሌላውን ያነስ። መንግስቱ ኃይለማርያም እዛች ጋር መመታቱ ለ68 ለ69 70 71 ድረስ ያ ሁሉ ህዝብ ያለቀው ያቺ አንድ ጥይት እዚች እንትኑ ጋር ተተኩሶ ያልተፈጸመ ግድያ። ግን ምን እንዴት ብለን እናስረዳ? የዚህ ዓለምን ነገር ማስረዳት አንዳንዴ ከዚህ ዓለም ጀርባ ሰይጣንና እግዚአብሔር ሲሰሩ ሰው በጸጋ ካልሆነ አይለየው። እስቲ መናፍስ መለየት ይስጠን በሉ። ዲያብሎስ ሲሰራ እንዴት እንደሚሰራ እይ፣ ስታይ ታውቀዋል። እግዚአብሔር ሲሰራ የእግዚአብሔር መልአክ ካላየ እንዴት ታውቀዋል? እንዴ ውርውርም ቢመራው ምንድነው የሚሆነው? እንዴ ኢየሱስ እኮ እንዲህ አለ። ያ አይነ ስውር ከተፈወሰ ወዲህ እንዲህ ያሉት መጡና ፈሪሳውያን እንዴ አሁን አታዩም እያልከን ነው? የሚያዩ እንዳያዩ ያዩ ደግሞ ምን እንዲሉ እንዳያዩ ለፍርድ መጣሁ አለ። ምን ማለቱ ነው? እነኛ በኃጢአት የለብንም ያሉ ኢየሱስ ይዞት የመጣውን ወንጌል አንቀበልም ብላ እውር ሆኑ። እውር የነበሩት ደግሞ አዩ። ስለዚህ ፍርድ መጣሁ አለ። ዛሬም እግዚአብሔር ለፍርድ መጥቷል። ይህ የማወራላችሁ ፍርድ እናውቃለን ያሉ እንደማያውቁ ያሳያቸዋል። አላወቁም የተባለውን ወደ ማወቅ ይመጣል። የእግዚአብሔር ፍርድ እዚህ መጽሐፍ ውስጥ ላይ ያለው በጣም አስደናቂ ነው። አሁን የምናወራው አሜሪካ እንደ በደሏ መጠን እንደ ኃጢአቷ ክፋት ያሁን እንደምንሰማው ኢኮኖሚዋ ተንጠልጥሎ እንዳለ አገሪቷ ላይ ከፍተኛ ጥፋት እንደተዘጋጀ ደጋግሞ ተነግሮናል። ግን ሰው ሀብታም ስለሆኑ ያከብሯቸዋል። ታዋቂ ስለሆኑ አንተ አከበርክ ማለት እግዚአብሔር አከበራቸው ማለት አይደለም። እንዲህ ያለው እናንተ ቀደም ከእንደ ነው ያየሁት። አሁን ደግሞ የተከፈተ በር አለ። አሜን። እግዚአብሔር ስራውን ሊሰራ ወጥቷል። አሜን። አይነ ስውሮች አይናቸው ይበራል። አሜን። የሥጋ አይን ነው ያወራል። በጨለማ የነበረ ታላቅ ብርሃን ያየ አወኩ ያለ በሞ ደርገም ይልላል። ለዚህ ፍርድ መጣው አለ ኢየሱስ። ነኮ የኢየሱስ ስብከት ቆም ይገር በሙሉ የመጡ ፈሪሳውያን ያ ሁሉ ሃይማኖተኛውን ሁሉ ምን ሊያደርግ ሊያሳውርና ከገሊላ ከነ ጴጥሮስ ጀምሮ ምንም የሚያውቁ አይናቸው እንዲበራ ያ ሁሉ ዘመን እግዚአብሔርን ማክበር የተገባቸው ካህናት ከካህን ሲቀየር ያ ሁሉ ካባ ሲለብስ ያ ሁሉ እንደፈለገ ሲያደርግ እናንተ ግብዞች መጣና አይናቸውን አሳወረ። የህይወት መንገድ የሆነውን ባለ 50 ቀን እዛ 120 ምንም የማያውቁ ምናምንት የሆኑ ሰፈር ወረደና አይናቸው በራ። አይኔ ብራ። አሜን። ከዚህ ውጭ ይውል አሁን ምልልን ነገር ሁሉ ስለማታቀው ምናልባት ሰይጣን አይደለም አትበል። የሚያድን ሰይጣን የሚያጠፋ ሰይጣን አለ። የሚያድን እግዚአብሔር አለ፣ የሚያጠፋ እሱ መንፈስ ነው። ይሄ መንፈስ ነው። ምኑን ነው ማስተዋል ያለብን? እቅዱ በሉ። እቅዱ የዲያብሎስ ነው ወይስ የእግዚአብሔር? አሁን ዓለም ሁሉ እንዴት ኢየሱስን ወደዚህ ዓለም ልኮት ኢየሱስ ከሙታን ተነሳው አለ። ገንዘብ ለወታደሮቹ ተሰጠና እንዲህ አሉ። ደቀ መዛሙርቶቹ ወስደውታል። የት አለ? አምጡት። ይመጣል እንደ ኢየሱስ አይመጣም። ስለዚህ ማን ነው ትክክል? ለዓለም ወታደሮቹ ትክክል ናቸው። ለነ ጴጥሮስ ትክክሉ ማን ነው? ኢየሱስ ምን ሆኗል? ተነስ። እነሱ ትክክል የሆኑት በመንፈስና በእውነት እነኚህ ደግሞ ትክክል የሆኑት በሚታየው ሁኔታ ትክክል ናቸው እኮ። ኢየሱስ እኮ ተሰርቋል። ማን የሰረቀው? ትንሣኤ ቡው አድርጎ ወሰደባቸው። ቢፈልጉት የት ያገኙት? በትንሣኤ ዓለም የሚኖር ሆነ። ለወደዳቸው እንጂ የተገለጠው ለዓለም ምን አላለም። የማን ፍርድ ነው? የእግዚአብሔር ፍርድ። እነኛ ወታደሮች ትክክል ተብለው ወሬው በመላው ኢየሩሳሌም ሆኖ ኢየሱስ ተሰረቀ። ሰራቂ ማን? ደቀ መዛሙርቱ የማን ናቸው? የእግዚአብሔር ናቸው። ሰራቂው እግዚአብሔር ነው። ለምን ሰረቀው ሲባል ዓለም ሁሉ እንዲታወር የሱ የሆኑት እንዲድኑ በትንሣኤ ወሰደው። እዚህ ሬሳው ሊገኝ አልቻለም። ታዲያ ያ የተነሳው ለሐዋርያቶች እዚህ ግን ታወረው ቀሩ። የት የነበሩት ወገኖች? በዚህ ዘመን እግዚአብሔር ይዳል። በመላው ዓለም ስንንቀሳቀስ አይናችን የበራ ይሁን። ለአንዳንዶች የፍርድ ሰዎች ነን። አይናቸው ለምን እድሉ ተሰጣቸው? ለብዙ ሕዝብ መዳን ምክንያት መሆን ሲገባቸው እግዚአብሔርን ንቀው
ሳምናስ የተባለ ሰው መቃብር ያስቆፍራል፣ የራሱን ሕይወት ያደልባል። መጣሊያ ጠልዞ ከእግዚአብሔር ቤት አባረረው። ኤልያቄም የሚባል ሰው አባትነቱን የዳዊትን ቁልፍ ሰጥቶት እግዚአብሔር በኤልያቄም ላይ ሰዎች እንዲንጠለጠሉ አደረገ። ወገኖች ወደ መጨረሻው ልመጣ ነው። እውነተኛውን መንፈሳዊ አምልኮ አውቀኸዋለሁ የሚል ጥያቄ አስፈላጊ ነው። እዚህ ጋር አሁን ማነብል እግዚአብሔር ከግብፅ ምድር አወጣቸው ይላል። ከዛስ ኑ የኔን ሙሉ ስርዓት ያዙ ብሎ አፋችሁን ክፈቱ እኔ ሞላዋለሁ አላቸው። አፋቸውን አንከፍትም አሉ። ላንብብ አንድ ቃል አንከፍትም። ቁጥር 10 ከግብፅ ምድር ያወጣሁን የእግዚአብሔር አምላክ ነኝና አፍህን አስፋ እሞላዋለሁ። ሕዝቤ ግን ቃሌን አልሰሙም። እስራኤል እምቢ አሉ፣ አናደምጥም። ይህ አንገተ ደንዳና ሕዝብ ገና ከምን ከወጣ ጊዜ ጀምሮ ከግብፅ ከወጣ ጊዜ ጀምሮ የግብፅን በጥሽ የሚመኝ የግብፅን በጥሽ ብቻ አይደለም። ያ ሲሪያዊነት አለባቸው። አባታቸው ኬጢያዊ፣ እናታቸው ምን ፈሪዛዊ የሆነ እትብታቸው ስላልተቆረጠ ወደ አባቶቻቸው ኃጢአት ይመለሳል። ዛሬ መልክቴ የመጀመሪያ እዚህ ጋር የሰጠኝ ይሄ ነው። እነዚህ ሰዎች ባለማድመጣቸው በልባቸው ከንቱነት በመሄዳቸው የእግዚአብሔር ጠላቶች ዓለም ላይ ተስፋፉ። ይሄ ብቻ አይደለም፣ የእነሱን ጠላቶች በላያቸው ላይ በረቱ። ወገኖች ኦክቶበር 7 የሚባል ታሪክ ሳትሰሙ አትቀሩም። ዓለማችን ላይ ገና መዘዝ የሚያመጣ ሐማስ በድግ ብሎ ወደ እስራኤል ምድር ገብቶ 1000 ከምናምን እስራኤሎች ጨረሰ። ከዛ በኋላ ያፈነውን ይዞ ሄደና ያተርምስንት ህዝብ እያለቀ አሁንም አላለቀም። የተደበቁ አይሁዶች ሁሉ ከየቦታው ራሳቸውን ገለጡ። ለምን? የዛሬ 75 ዓመት ጀርመን ኮንሰንትሬሽን ካምፕ ውስጥ ወስዶ 6 ሚሊዮን አይሁዳውያኖች እንደጨፈጨፉ እንዲህ ያሉ ያሁኖቹ ከእንግዲህ ወዲህ እንደ ጀርመን ዘመን አንጨፈጨፍም ብለው ከያሉበት አሜሪካ ውስጥ ራሳቸውን በቃረ። ብዙዎቹ ትልልቅ ፊልም አክተር ብቻ አይደለም፣ ትልልቅ ቢሊዮነሮች ናቸው። ወዴት ሊሄድ ነው ይሄ ነገር? ኦክቶበር 7 የተመዘዘች የሐማስ ችግር ሲሪያን ይነካል። እዛ ሂዝቦላ ትላንትና አሜሪካ ደበደበች። ትራምፕ አዞ ስንተኛው ዓለም ጦርነት የሚመስል ሶስተኛ ብዙ ሰዎች ዩክሬን ምናምን አሉ። ዩክሬንና ራሽያ የሚያመጡት ችግር አይደለም ይህን ጦርነት የሚያመጣው እስራኤል በሙሉ ከአረብ ሀገሮች እና አብሮ ተያይዞ እስራኤልን ብዙ ህዝብ አይወዳትም። ድንገት እናንተ ትራምፕ የምትሉት ሰው ኦሪጂናሊ አባቱ ጀርመናዊ ነው፣ እናቱ ቼኮስሎቫኪያዊ ነች። ግንድ ይባላል። አባቱ ኬጢያዊ፣ እናቱ ምን ፈሪሳዊ የኡር ልጅ እንደሚባል የሰውዬ ጀርመናዊ ነው ኦሪጂን። ኢላን የሚባል ሰው ታውቃላችሁ? ኢላን መስክ የሚባል ሰው ወጣና ስልጣኑ ላይ እንዲህ አለ። የሂትለር ምልክት ነው። ምን ማለት ነው? ሁለቱ ተዋደዋል። ምናልባት ድንገት እስራኤል ላይ ፊቱን ካዞረ ትራምፕ ስንተኛው ዓለም ጦርነት የሚመስል ሶስተኛው የሚመስል ነገር ኮንፍሊክት ይፈጠራል። ያ እኛ አሁን ሪቫይቫል ከኢትዮጵያ የሚነሳው የትኛውንም ሀገር ይነካል። ግን አይናችን ተከፍቶ ካላየን የማይደገፍ ሰው ደግፈ ከተገኘ የሚጣለውን ሰው በሞ ከደገፍ እርም አለብህ። ፖለቲካ ማታውቁ ሰዎች ዘም ምናችሁ ያልተከፈተ ምናልባት ቭላዲሚር ፑቲን እግዚአብሔር አብሮ ካለ አለቀለ። ቭላዲሚር ፑቲን ጋር በሞ እግዚአብሔር ካሌለ እሱ ላይ የሚሰራው መንፈስ አንተ ቤት ይመጣል፣ አንተኑ ሊገልው። እኛም ምድር ላይ የምናወራቸው አዞች ብራማው አዞ እዛ ትግራይ ሄዶ ተቀምጧል። ዋናው ዘንዶ እዛ ኢሳያስ ሰፈርም አለ፣ እዚህም በሞ ሌላ ወርቃም አለ። ይቀጥላል። የትኛውን እንደምትለየው ካለየስ ታዲያ ዝም ስላልክ በሞ የምታመልጥ እንዳይመስል ለይና ቁም። ሲለያለው በሉ ደገሙ እንዳይፈረድብህ። ደህንነት ባታቅ እንደማትድን እንዲሁ እነኚህ ጉዳዮች ላይ የግድ አፍህን ክፈት። ምን እለዋለሁ? ያሳየኝ ይሄ ነው። እግዚአብሔር እንዲህ ብሎኛል። ህዝቤ አሁንም አፉን አልከፈተልኝም። አሁንም ከዚህ የተነሳ ጠላቶቼ አልተገዙም። አሁንም የነሱ ጠላቶች አልተገዙም። ከስንዴና ከስቡ እንዳበላውና እንዳጠጣው ከአለቱ ማር እንዳልችል ተከልክዬ ተይዣለሁ ይለኛል።
መልክቱ ተከልክዬ ተይዣለሁ ባለበት ዘልቆ የወጣ በሞ ካለ ይኸው አንድ አስጠነቀቅኩ። ምን የሚል እውነተኛ መንፈሳዊ አምልኮ ባለበት እስቲ አሜን። ጣዖት ምን አይልም አይመለክም። ፈተናውን ያልፉ ዘንድ ሲድራቅ ሚሳቅ አብደናጎ በሰባት እጥፍ በነደደ እሳት ውስጥ ገቡ። እዚች ምድር ፈተና አለ። ይኸው መታወት ነው። የደፈረ እሳቱን አልፎ ይወጣል። ፈሪውስ አገር ጥሎ ሄዳል፣ እዛ ይሞታል። ፈሪው እግዚአብሔር ያልመራው ቦታ ሄደ፣ ቀባቱን ይጥላል። ያ ቀደም ያዩት ሸለቆ አንድ ቃል አነብ ነው። ገላትያን 3 መልእክቶቼን እየተቀለጥኩ ነው። ዋናው የዛሬ መልእክት እንዳትረሱ። የሚያዩ እንዳያዩ ምን ያሉ በሙ አናይም የሚያሉ እንዲያዩ በዚህ ቀን የእግዚአብሔር ፍርድ ከሰማይ ወርዷል። ዛሬ ሌሊት ያየሁት እቺ አጓጉል ዘመናዊ አጓጉል ከክፉ መንፈስ ጠጥተው መጥተው አይ ላቭ ዩ እያሉ የሚረጭ ነገር ዛሬ ተጠርጎ ይሄዳል። የዛሬ 25 ዓመት የጠረግነው አየር የደፈረሰ ውሃ ነው። አሁን የመጣብን ግን ሰይጣን ነው። አሁን የመጣብን የአሜሪካ ሀገር ግልሙትና ዘመናዊ እኔ እንደም ለማስረዳት ከአቅሜ በላይ ነው። ግልሙትና ነው። በነገራችን ትዝ ይላችኋል። አንድ ሰሞን የሆነ ስለ ሰዶም ተነሳና ጭቅጭቅ ሲነሳ 4 ጊዜ 16 አይነት ርኩሰት እንዳለ አንድ ሁለቱን አብራርቼ ነበር ሌሊት ያየሁት። እኔ እንደዚህ አይነት ዘመናዊ ሲጋራ አይቻላል። ስታዩ ሲጋራ አይደለም ሳይንስ ነው። ሳይንስ ኃጢአት ሊሆን ይችላል። ሳይንሳዊ የሆነ በስጋ የማይገለጥ በመንፈስ እንደ ሳይንስ ሆኖ የሚገለጥ የእርኩስ መንፈስ ስካር አየው። የግልሙትና መንፈስ አየው። ዛሬ ተጠራርጎ ይሄዳል። የሚያዩ እንዳያዩ የማያዩም እንዲያዩ ከዚህ ቀን ጀምሮ የእግዚአብሔር ፍርድ ይወጣል። ሌላ አዲስ ፍርድ ነው። እንግዲህ ዋናው ሪቫይቫል እየሰራን ሌላ አንድ ስራ ደግሞ እግዚአብሔር ይሰራል። ገላትያ ላይ ላንብብ። እሷን እያነበብኩ ታዲያ ደግሞ አንዲት ነገር ላነሳ ነው። አጭር ነው ማነበው ገላትያን ብዙም ስለምታውቁት። ገላትያን 3:1 አብዝቼባችኋለሁ። እርስ በርሱ አያይዙት። ከአንደኛው ጀምሩና እስከ መጨረሻው አያይዙት። ስሙ። 1 የማታስተውሉ የገላትያን ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደ ተሰቀለ ሆኖ ተስሎ ነበር። ድርብ ሰረዝ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ኢየሱስ ክርስቶስ ተሰቅሎ ያለው በደንብ በላያቸው ላይ ተስሏል። መንፈስ ተቀብለዋል። በመንፈስና በእውነት ሆነዋል። ግን አዚም እንደገና ላያቸው ላይ መጣ። ለምን? የምን መንፈስ? የኦሪትን መንፈስ አምጥተው ለመገረዝ ምናምን ፈልገው ወደ ኦሪት ሲገቡ ተጋረዱ። ልቀጥል። ከዛኔ የ1ኛው ምዕተ ዓመትን ነው የምፈልገው የሰይጣንን ሽንገላ እንጂ ይታወቃል። ይሄንን ብዙ ሰው አልፎታል። ይህም ብቻ ከእናንተ እንደማር እወዳለሁ። በሕግ ስራ ወይስ በእምነት ጋር በሆነ መስማት መንፈስን ተቀበላችሁ? በሕግ ስራ አይደለም። ምንም ጥያቄ። እንዲህ የማታስተውሉ ናችሁ። በመንፈስ ጀምራችሁ አሁን በስጋ ትፈጽማላችሁ። በስጋ ማለት ጠላት ባዘጋጀው መንገድ ማለት ነው። በእውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁ? እንግዲህ መንፈስን የሚሰጣችሁ በእናንተ ዘንድ ተአምራት የሚያደርግ በሕግ ስራ ነው ወይስ ከእምነት ጋር በሆነ ምን መስማት ነው? ይህንን ያነሳሁት አጭር ነገር ላስቀምጥ። አንዳንድ ሰዎች ሁሉን ነገር አታመናፍሱ የሚል መረዳት ያላቸው ክርስቲያኖች አሉ። እውነት በእውኑ መጽሐፍ ቅዱስ አናፍሰው መንፈሳዊ ነገር ይሄ በተደጋጋሚ መንፈስነን መንፈስ አይደለንም፣ መንፈሳነን እንደዚህ ነው፣ ኧረ ስጋና ደም ነን። ምክንያቱም ጳውሎስ እንዲህ ብሏል እኮ ስጋና ደም የማንን መንግስት አይወርስም። እዚህ ጋር የምታዩት ተራ ገላትያ ላይ ከተራ ተነስቼ ነው 1ኛው ምዕተ ዓመት ነው የምፈልገው። ቀዳዳ ያሳየኛል። እንግዲህ የሁለቱ ዋናው ትምህርት እዚህ ጋር ነበረ። እሺ ቀዳዳ ያሳየኛል። ክፍተት ክርስቲያን በገላትያን ቤተክርስቲያን የነበረ ችግር ጌታን ከተቀበሉ መንፈስ ከተሞሉ ታምራት ካዩ መከራ ከተቀበሉ በኋላ ድንገት የሆኑ ሰዎች መጥተው ስለ ኦሪት ሲሰብኩላቸው ብድግ ብለው ታጠፉ።
ተስሎ የነበረው የት ሄደ? በመንፈስ ጀምራችሁ አሁን ወዴት ገባችሁ? አሁን ማመንፈስን ነው የምፈልገው። ማመንፈስ ምን ማለት ነው? በእውኑ እግዚአብሔር ቃል መጽሐፍ ቅዱስ ስለ ማመንፈስ አይናገርም። ሁሉን ነገር ማመንፈስ ትወዳላችሁ፣ ዝም ብለን ኖር በቃ ብለው ሲጋረፉ ሰዎች አየው፣ ሲቃወሙ አየው። እነኚህ የሚቃወሙ ደግሞ በአሕዛብ ቤት ያሉ አይደሉም፣ በእኛው ቤት የሚገኙ ናቸው። አሕዛብስ አንድ የሆኑ በምን ስላሉ? በጨለማ ዝም ብሎ ይነዳቸዋል። እንዴት ይነዳቸዋል? በጨለማ ያሉ ሰዎች ይውላችሁ የእግዚአብሔርን ሐሳብ ሳያውቁም ነው የሚኖሩ። መጽሐፍ ቅዱስ እንዲህ ይላል፣ በርጦሜዎስ የዳይን ልጅ ማረኝ ሲል ምን አገባቸው? ዘባኝ አካባቢ እየበጠበጥክ ነው አብዝቶ ጮኸ። ሰው እንዴት ሰው ማገዝ ሲገባው ሰይጣን ተቀምጦባል። ኢየሱስ በሄደበት አካባቢ ነው እንግዲህ ከዙሪያው ሰይጣን አለ። የኢየሱስ ክርስቶስ ክብር ምን እንዳይገለጥ አብ እንዳይከብርበት የማመንፈስ እንዳይሰራ ያቺ ደም የሚፈሳ ሴትዮ እንዴት ትግባ? ዘኪዎስ እንዴት ያገኘው? በጣም ጭንቅልቅ። ለዚህ ነው የእግዚአብሔር መንግስት በኃይል ምን ትላለች የሚለው፣ ትገፋለች። ምን አይነት ሰው ነው የሚናጠቃት? ሀያል የቆረጠ እምነታቸውን ያለቀ ቀሚሱ እንዳዘዘች ከዛ በኋላ ማን የነካኝ አለ። እባክህ ህዝብ እየተጋደለ ነው። ምክንያቱም ደም የሚፈሳት ሴት ቀርቶ ኢየሱስን ልትነካ ወደ ቤተ መቅደስን ምን ማድረግ መትግባት የማትችሏ ጥሳ ገባች። በዚህ መልኩ ኢየሱስ ዙሪያ ያነብ ትልቅ የጸጋ ሶፋ ያሳያል። እባካችሁ የለውጥ ሰዓት ነው። እግዚአብሔር እነኚህ መመንፈስን የሚከለክሉ የኛ መረዳት ደግሞ ባጭር አስቀምጣለሁ። ለምን ሁሉም ሰው ሊያምነው የሚገባ ቅድም በተራ ጉዳይ አስቀምጫለሁ። ገንዘብ ተሰጥቷቸው ኢየሱስን ሰረቁት አሉ። ቢፈለግ የለም ኢየሱስ። አሁን ሄሮዶስ ምን ማድረግ አለ? ሄደና የት አለ? የለም። ደቀ መዛሙርቱ ሰርቀውታል። ታዲያ ሬሳ ምን ይሰራል ብሎ አልገደሏቸው። እንደውም ጉቦ ተሰጣቸው ወታደሮች። የት ሄደ ኢየሱስ? ተሰረቀ። ምን ሰረቀው? ትንሣኤ ሰረቀው በሉ። ትንሣኤ ሰረቀው። እግዚአብሔር ሰረቀው። ሲሰርቀው ለማን ገለጠው? አሁን የምፈልገው ስለ መንፈስ ነው። ይሄ በስጋ ወደዚህ ዓለም የመጣ ሰው የመሰለ ግን እንደ ሰው ይመላለስ እንጂ የእግዚአብሔር ልጅ ነኝ የሚል የት ነው አባቴ ምናምን ስል አይሁዳዊ ነኝ የሚል ከምን ዘር ነኝ የሚል ከይሁዳ ዘር ከእስራኤል አይወጣም። ዙሪያውን ኢየሩሳሌም ብቻ አይደል አካባቢ ይሄዳል፣ ከዛ ውጭ አይሄድም። ለምን? እስራኤላዊ ነው ይላል። ይሄ ብቻ አይደለም። የአባቴ ቤት ብሎ ወዴት ይሄዳል? እዛ ቤተ መቅደስ ሄዶ መጽሐፍ ይሰጡታል። የጌታ እግዚአብሔር መንፈስ በእኔ ላይ ነው ይላል። የፈለግኩት ምንድን ነው እንዳትረሱ፣ መመንፈስ የእግዚአብሔር ፈቃድ ነው። ይህ የምንሰብክለት ጌታ እንደ ሰው ይኖር እንጂ እንደ ተፈጥሮ ይኖር እንጂ እንደ አይሁድ ይኖር እንጂ እንደ ሕግ ይኖር እንጂ እንደ እግዚአብሔርም ልጅ ነበር። የነካው ነገር ሁሉ ይመነፍሳል። ከሙታን ተነስቶማ ብሶበታል። በተዘጋ ቤት የመነፈሰው ኢየሱስ በምን የተሰረቀ? በትንሣኤ ተሰርቆ በአብ ቀኝ ሄዶ የተቀመጠው የምታሳድደኝ እኔ ናዝሬቱ የተንቀጠቀጠ ጌታ ሆይ የት አለ? ሂድ እዛ ግባ። ምን ይሉሃል? ይነግሩሃል። በኃይል የመነፈሱ ቢሆኑ ኖሮስ የማን ልጆች የኢየሱስ ደቀ መዛሙርት አይኑን ያጠፉለት ነበር። ከእጁ ጨረር ወጣ የሚለው በደቀ መዛሙርቶቹ ይሰራ ነበር። እንዴት ይስራ? ብዙ ምን አያውቁም። መመንፈስ አያውቁም። መንፈስ አንተ እንደ መነኩሴ ያው መነኩሴ እንኳን ከመነፈስም በሌላው መንፈስ ነው። አንተ የጌታ ያንከው ለምን በእግዚአብሔር መንፈስ አትመነፍስም? ያሁንም ሁሉ ተቃዋሚ ባለበት እንዲህ ይልሃል እግዚአብሔር። አፍህን ከፍተህ ከሞላ እግዚአብሔር እንዲህ ይልሃል፣ አደራህን አፍህን ከፍተህ ተሞልቻለሁ ካል እግዚአብሔር ወደ መመንፈስ ነው የሚወስደው። አልሄድም ካልክ ጠላትህ አይገዛም። የማን ጠላት ጭምር? የእግዚአብሔር ጠላት እግራችን ስር አይወድቅም። እኔ ሌሊት አየሩ ላይ ሁሉም ነገር በገባልን ኪዳንና በሰጠን የሰንበት ረፍት በፍጹም ማንነቱ ምን እንዲሆንልን እንዲረገጡልን እግዚአብሔር ለፍርድ የሆነውን ለፍርድ ለበረከት የሆነውን እንዲያደርግልን ዛሬ ሌሊት ከተናገረኝ መካከል መጽሐፍ ቅዱስ መንፈሱ ይላል። ፊልip ተነጠቀ። የተገኘ አዛጦን ተገኘ። በጌታ ቀን ዮሐንስ በምን ነበር? በመንፈስ ነበር። መነፈሰ።
ከላይ ከመለኮቱ ዓለም እስከ ተፈጥሮ እዚህ እስካለህበት ከላይ ከሶስተኛው ሰማይ እስከ ጥልቁ ድረስ ከፀሐይ መውጫ እስከ መግቢያ የምታወራው ከመለኮት ዓለም እስከ ማንኛው መንፈስ እንዲኖረን ሁሉን ነገር በመንፈስ ኃይል እንድንነካ እግዚአብሔር ይፈልጋል። ጌታ ኢየሱስ በለሲቷን ሲረግም በመንፈስ ኃይል ነው። መንፈስ ሆኖ ዘኬዎስን አውረድ ሲል በታላቅ የጸጋ መገለጥ ነው። እንዴት ነው መንፈስ ከክላችሁ ሰውን በምን መታኖሩ? በስጋና የምን ሐሲብ ነው? እኛ ዋኖቹ መንፈስ ሲገባን የጨለማ ሰራተኞች በነፋስ ይሄዳሉ፣ ውሃ ላይ ይሄዳሉ፣ ጥንቆላቸውን አበዙ፣ ድግምታቸውን እርስ በርስ ነገስታት እንዲጋጩ እርኩሳን መናፍስት አጸለዩአቸውና ትንግርት ተናገሩ። ያን ትንግርት እንዳትመታ እግዚአብሔርን በመምሰል በጭምትን ጸጥና ዝግ ብለህ ስለ ሰው ሁሉ ጸልየ መለወጥ ሲገባ አንተ የምትለን ምንድነው? አትመንፈሱ። እንዴት ነው ማን መነፍሰው? ቢቻለን ሀገራችን በሰማይ እዛ እየኖርን ወደዚህ መምጣት እንደ ጴጥሮስ እምቢ እንደማንል አምናለሁ። መለኮታዊ ነኝ፣ በማንኛውም ሰዓት እንድመጣ እዛ ወሰን የሌለው አንተ ክብር ላይ ይሆን ስትፈልግ እዚህ አምጣኝ። በተፈጥሮ መገለጽ ስፈልግ እንደ ሰው ልማድ ሰው ግን እስቲ የመነፈስኩ ነኝ። ለምን ብዙዎች ወደ መዳን እንዲመጡ የወንጌል አርበኞች ነን። ስለዚህ ዛሬ እግዚአብሔር ለፍርድ ያልፋል። እግዚአብሔር መመንፈስን በመላው ዓለማችን ያበረታታ ዘንድ ምን ያደርጋል? ከአዚም ያወጣና ያከናውንልን ዘንድ አምላካችን ከፊታችን ወጣ። ክብሩን ጌታ ይውሰድ። የቱ ጋር ናችሁ እናንተ? እስኪ ቆሙና ጸልዩ። ቆሙና ጸልዩ። እንደው እጅ ብጭን ደስ ይለኛል። መመንፈስ የምትፈልጉ በእምነት ቆሙ። እንዲህ ያለው ዛሬ የገላትያን ቤተክርስቲያን አዚም እንደነበራት አዚሙ ይነሳል። የጌታ መንፈስ ባለበት ምን አለ? አርነት አለ። ከዛ እንዲህ ይላል የእሱን መልክ ይዘን እስቲ አሜን እንደሚመጨለጭ መስታወት ከጌታ በሚሆንልን መነካት ከክብር በኢየሱስ ዛሬ ሻል ያለ መንፈስ ላይ ያወጣል። ከአንዱ ክብር እንጂ ወንድሜ ከእውነተኛ መንፈሳዊ አምልኮ የሚያስብ እዛ ሸለቆ መንፈሳዊ ሸለቆ ውስጥ የሚከት ግልሙትና መንፈሳዊ ግልሙትና ይሄ መንፈሳዊ ምን የረቀቀ ግልሙትና ብቻ አይደለም። መንፈሳዊ ስካር አጋንንት ህዝብ ሲያሰክራየው አንዳንዱን በብር አሰከረ፣ አንዳንዱን በሌላ አይነት እምነት ከመዝመድ አቤት ተተረማመስ በኢየሱስ ምድራችንን ለቀውታ እጆቻችሁን ዘርጉ። ተመነፍሳላችሁ በዛው ግን ይሄን ልምታው የህዝብ አእምሮ ተይዞ ያለው በጌታ በኢየሱስ ስምና ስልጣን አንተ የሰለጠንክ አንተ መንፈሳዊ ግልሙትና የሰለጠንክ መንፈሳዊ ስቃል በኢየሱስ ምድሪቷ ለቀውታ በቃኒ ይዘውታ ያመጣቸው ያልተፈለጉ አሰራሮችን በሙሉ በቃኒ ይዘው ወደምትሄደው አንዱ ተልቀ ነው። መልካም የሆኑ ሰዎችን ዝም ብለን አሳልፈን አንሰጥም። አንተ ግን ተጠቅለልና ከምድራችን ውጣ። ሪቫይቫላችንን ሸለቆ ውስጥ አትከተው። ኢየሱስ ስምና ስልጣን ተጠርግና ተነስ። ገለል አድርገን ከከተማና ከምድራችን ላይ አስወጣን። ዘርጉ። እግዚአብሔር እውነተኛ መንፈሳዊ አምልኮውን ይዘን ባለንበት አንዳንድ ሰው እዚህ ውስጥ ፈተና ውስጥ አይጠፋም። እዚህ መመጣውማል ፈተና ላይ ያላችሁ ተከታተሉት። እንዲህ ያለው ህዝቤ የተጠቃ ነው፣ መቃብሩን ምሳሌ ይላል። ተቀበሉ በእምነት መቃብራችሁ ይማሳል። ማንም ከስማችሁ እንዳይዘራ ያዝላችሁ ዘንድ ወጥቷል። የቤቶቻችሁን ታዲያ ጣዖትና ምስል በገዛ በጌታ ቤት ያላችሁ አንዳንዶቻችሁ እዛ የምታመልኩበት ቦታ ጣዖት ካለ እግዚአብሔር ጣዖቱን ጠርጎ ያነሳል፣ ምስሉ ይፈርሳል። የገንዘብ ጣዖት ይሁን የዓለምስ የሥጋ ስጋ ሊሆን አሁን ቀድም መለው በሞ የሰለጠነ መንፈሳዊ ግልሙትና የሰለጠነ መንፈሳዊ ስጋ ከእግዚአብሔር ያልሆነ በእናንተ አማካኝነት ይመታል። ለቀቅ። የታመመ ሰው እዚህ ጉባኤ አንድ ሰው ሲነካ ያለው ሴት ነሽ፣ እስከ መቼ ነው የሚያምሽ? እርገጭና ቁሚ ይልሻል። እንዴ ይልሻል፣ ትቅበሰበሻለሽ። አንዳንዴ በምድር አይደል ለምን አትቀመጭም ይላል። አርፈሽ ቀላል ትቅበሰበሻለሽ። ለምንድን ነው የምትቅበሰበሽው? ህይወትና ሞት አጠገብሽ እንዳለ አታውቂም እንዴ አንቺ ልጅ? ህይወትና ሞት አጠገብሽ ነው ያለው። ጠንክረሽ ከቆምሽ ወደ ህይወት ካልሆነ ወደ ታችኛው። ወደ ታች ማለት በስጋ ማንቀላፋት
በጌታ በርትተሻል፣ ምንም ግን አሁንም የገባሽ አልመሰለኝም። ለምን አየዋለሁ? ሌሎቻችሁም ያዙ። ያው እዚህ ጉባኤ ካላችሁት መካከል አሁንም ማስጠንቀቂያ ያላችሁ አየሩ ላይ አለ። ይሄ ነገር አየሩ ላይ አለ። ብዙ ጊዜ ስለማታውቁ ነው። ካጠፋችሁ ጭዝ ብሎ ይወርዳል። ይሄ ቶርኖ በስቶ እንደሚገባ ክልላችሁን እንደ ቶርኖ በስቶት ነው የሚገባው። ምንም ተከልላችኋል አለ። ግን እስኪልክ ታገሱ፣ በትዕግስት ኑሩ። ዝም ብላችሁ አትሙቱ። እዚህም ያላችሁ እዚህ ውስጥ ያላችሁ እዚህ በሞማ ይላችሁ ይሄ ነው። ምድራዊ ወጀብ ላይ ያላችሁ ጽኑና ቁሙ። ወደቡን በላዩ ላይ አስረግጣችኋል። ችግር ላይ ያላችሁ የምታዩ ሰዎች አላችሁ። ዘርጋ የወጣ ነው ከኛ። ለምን እንዲህ ያለው ትልልቅ ክራንቻ ሁለት ጥርሶች እዚህ ሰማዩ ላይ እዚህ ሀገር አይደለም ዓለማችን ላይ ያለው ህዝብ በበሽታ መቅሰፍት ውስጥ እንዳለ ታውቃላችሁ። ከየት የመጣ ነው ብዬ ስጠይቀው ደግሞ እርግማን ታውቃላችሁ። በሃይማኖት ስም ዛሬም እርግማን አለ። በኢየሱስ ከዓለማችን ይነሳ። አሜን። እነዚህ ትልልቅ ክራንቻ ጥርሶች እግዚአብሔር በጨለማ ኃይል የሚንቀሳቀሱ በሃይማኖት ሰፈር የሚገኝ እርግማን ነው። ፈርሶ ይደቅ። ብዙዎችን የተጫነ የበሽታና የደዌ መንፈስ ነቅሎ ይስ ሳይገላቸው ከላያቸው ላይ ወጥመዱ ይነሳ። ዘርጉት፣ ይውጣ። የእግዚአብሔር ክንዱ ወይ ምን በል ይሄድ ክንዱ ባልተጠባበቁት ዘመን እንዳሉ እስራኤሎች ተነስ የእግዚአብሔር ክንድ ረዓብና ዘንዶን በዛ ዘመን እንደወጋ ወደ ጽዮን ይመለሳሉ እንደሚል አሕዛብ ወደ ክብሩ ይምጡ። የእግዚአብሔር ቤት ተራራ ከተራሮች ራስ ላይ ቆሟልና አዎ አሕዛብ በመንገዱ ይሄዱ ዘንድ ይመጣሉ እንደሚል የደህንነት ወንጌል አሁንም ይንቀሳቀስ። አሕዛብ ሁሉ ወደ ክብር ይምጡ። በቤት ያለው ሕዝብ ወይም መጠበብ ከላዩ ላይ አንሳ። በኢየሱስ ስም አፍህን አስፋን የሞላዋለሁ እንደሚል እባክህ የዘመኑ እውነተኛ መንፈሳዊ አምልኮ በሙላት ይግባ። ዓለም ትውጣ፣ የሥጋ ፈቃድ ይውጣ፣ ደስ የክፉ መንፈስ ይውጣ። ልቀቅ አንተ ዘመናዊ ግልሙትና የስ በሞራሴን አጠናከረ በዘመናዊ ግልሙትና መጣበት። በየስ ውጣ። ችን ምድር ሸለቆ ውስጥ አትከተው። መንፈሳዊ ነገሯ እዚች ምድር ሸለቆ ውስጥ አይገባ። በኢየሱስ ስም ለቀቅና ውጣ። ዘመናዊ ግልሙትናህንና ዘመናዊ ሰካርህን ይዘህልን ውጣ። ጨብጡ ስል ዘይት ላደርግ ነው እጄ ላይ ጨብጡ ስል የቀረ ስራ ካለ በዛው ያለው እጆቻችሁ ሲዘረጋ አገሪቷን ያዙ። ቅዳሜ ገስጨዋለሁ። በኤርትራና በኢትዮጵያ መሃል ከፍተኛ ነገር አንስቶ አንበጣ ምድሪቷን ሊሞላ የፈለገ ትግራይ እርስ በርሳቸው ባላቸው ቢንቢ ህዝቡን በሙሉ በችግር ሊጥል የፈለገ እሱንም ገስጸናል። ዘርጉ። እነሱ በጦርነቱ ሶስተኛና አራተኛ ብለው የሚጠሩት ደግሞ የአማራ ሀገር ችግርና የኦሮሞ አካባቢ ኦነግ ሸኔ በሚል በሚንቀሳቀስ አየር ያው ጦርነት ያው እንጂ እኛ ደግሞ ከጦርነት በላይ ሌላ ጦርነት አለ። ሰይጣን ከነግብረ አበሩ፣ ዛር ከነግብረ አበሯ። ዘርጉ። ውጊያችን ከደምና ከሥጋ ጋር አይደለም፣ ከፍ ባለ በእግዚአብሔር ዕውቀት ላይ የሚነሳ ሰይጣንና የሱ ሰራተኞች ወዝወዝ እጃችሁን እንዲህ ያለው በዓለም አቀፍ ደረጃ ብዙ ሰዎች ተስፋ ቆርጠው ከጀመሩት ጉዞ ቁልቁለት ተመልሰው ሲወርዱ ያሳየኛል። እንዲህ ይለኛል እግዚአብሔር፣ ቁልቁለት የወረደውን ከቁልቁለት ለመልስ። እንዲህ ይለኛል እግዚአብሔር፣ በሞ ምን ያደረገ ወደ ቁልቁለቱን ትቶ ወደ ላይ ወጣ ያለውን በሞ መልሼ ወደ ቁልቁለት ላረግ ለፍርድ ወጣ ይላል። ዘርጉ። ምክንያቱም ወደ ላይ ወጡት እግዚአብሔርን ማክበር ሲገባቸው መጽሐፍ ቅዱስ ላይ እንደሚል መቃብር ያስቆፍሩ ዘንድ ተራራ ላይ ወጡ። የዓለምን ሥራ ሊሰሩ፣ የሥጋ ፈቃድ ሊሰሩ ታያላችሁ። በቅርብ ዘመን የወጣ ይወርዳል፣ የወረደ በሞ ጨብጦ የሚያሱ ክብር እንደ ደመና ሰማያትን ሸፍኗል። ሰማያትን ሸፍኗል። ክብር እንደ ደመና ሰማያትን ሸፍኗል። ሰማያትን ሸፍኗል። ደመና ሰማያትን ሸፍኗል። ደመና ያለው አሜን አሜን።
ደመናውን እንከተል። እንዲህ ይለኛል ቀጥሎ ወጥመዱ ተሰበረ ይለኛል። አሜን። ወጥመድ ከየስፍራው ወድቋል። በአሕዛብ ላይ በቅዱሳን ላይ ለክብር እንዳይሆኑ እግዚአብሔር ተራምዷል። በቤታችን ቁልቁል የወረደ ወደ ላይ ወጣ፣ ወጣው ያለ ወረደ። ይሄ ግልሙትናና ምናምን ተሰብሮ ሄደ። ሲጎንበስን በል ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ ይሁን። እልልታና ጭብጨባ እናቀርብለታለን። ይገባሃል አምላካችን፣ ብቻህን የተፈራ እናከብረሃለን፣ እናመሰግናለን። ሲዘመን በል አቃ እንዲህ ያለው መስማት ከቻላችሁ ልክ ሲጀምር ባዶ እንደምሆን ባዶ ሆኜ ይሄ ይኸውላችሁ የሆነ እኛ በደረስንበት የማገለግለው አገልግሎት አይደለም አሁን የምሰጠው እና ቀድም የመጀመሪያ የሰጠው ባዶ ሆኜ ምን ያለው አደራችሁን እንዲህ ይላል እግዚአብሔር፣ ልታገለግሉኝ ዘንድ የከፈትኩላችሁ በር ክፍት ነው ይላል። የተከፈተ በር ሰጥቻችኋለሁ፣ ማንም አይዘጋውም ይላል። እግዚአብሔር ተባረክልን። ክብርህን መልሰህ አንተ ውሰድ። አጭር መባ መሰብሰቢያውን ተረከብ። በኢየሱስ ተባረኩ። እንቀመጣለን። ሲያጭር ጸሎት ዘመናችን በዓለም ሁሉ ከቁጥር በላይ የማልክታን ተወዳዳሪ አቻ እውነተኛ አምላክ አንተ ብቻ ነህ። አንተ ታላቅ ነህ ለዘላለም፣ እንዳንተ ያለ ድንቅ አምላክ የለም። አዎ ትልቅ ዕድል ነው ባንተ መጠራት በአሕዛብ መሃል ስራ። አሜን አሜን አሜን። አዩን አላዩን እኛ ጉዳያችንም አይደለም። የጠራን ጌታ ምን ያለ ነው? አወጣን። እናንተም በዛ በያላችሁበት መስጠት ልመዱ። መስጠት ከእግዚአብሔር ቤት መልመድ ጥሩ ነው። ስትሰጡ ታዲያ ይሄ በኩራት አስራት ምናምን የሚባሉ የቀደሙ በጣም የቆዩ ልምምዶችን ከማድረግ ወጣ ማለት ጥሩ ነው። የጸጋ ሰዎቹ ነው። መጽሐፍ ቅዱስ ወሰን የሌለው ጸጋ ተሰጥቶናል ይላል። ያ ጸጋ ከአብርሃም ስርዓት የበለጠ ነው። ከሙሴ ሕግም ልቆ ወጥቶ በአብ ቀኝ ስንቀመጥ ፍጥረት ሁሉ ከእኛ ስር ተገዝቷል። ስለዚህ ገንዘባችንማ እንዴታ መገዛት ብቻ አይደለም እንድናገኘውም ተሰጥቶናል። መባ መሰበሰብ ወደዚህ ትወጣለች። እንወድሃለን፣ እናከብርሃለን። ከፍ ከፍ በልልን። ከሰጠህን ይኸው በእጃችን ይዘናል። ይቀደስ። ለመንግስትና ለጽድቅ ክብር ይሁን በኢየሱስ አሜን። እዚህ የምታዩ ሳምንታዊ ፕሮግራሞች የተለመዱ አሉን። ጥቂት ለውጦች በቅርብ ጊዜ እናደርጋለን። እስከዛ እሁድ ከ5 እስከ 7 እና ማክሰኞ ከእሁድ የሚቀጥል ከ10 እስከ 12 የአምልኮ ፕሮግራም አለን። ዛታች ተጽፏል። በነገራችን ላይ ትምህርት እንሰጣለን። ከሁሉም በላይ ደግሞ እረኛዊ ትምህርቶች አሉን። በጣም እዚህ የምታዩን በጣም የምንፈልገው ከዚህ ከዋናው አምልኮ ይልቅ በጣም እግዚአብሔርን ማወቅ ምን ያህል ወይም እንዳላወቅንም እንዳወቅንም የምናውቀው በትምህርት ነው። ወደፊት ቅዳሜው ወደ ምሽት ይሄዳል። የማክሰኞ ወደ ጠዋት ይመጣል። ጠዋት የሚችል ሁሉ ግን ለጊዜው ማክሰኞና ቅዳሜ ከ10 ሰዓት እስከ 12 ሰዓት የእረኛዊ ትምህርት ፕሮግራሞች ስላሉን ከነኚህ ከአራቱ በሚችሉት መካፈል ትችላላችሁ። ቆመን ቡራኬ እንቀበል። ምን አረጋገጥን? ስለ አንበጣ፣ ስለ ቢምቢ፣ ይሄ ዘመናዊ ግልሙትና፣ ዘመናዊ ስካር ወዘተ 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 ታያላችሁ። ብዙ የታወሩ አይናቸው ይከፈታል፣ የተከፈተ ይታወራል። ብዙ ወጣሁ ያለ ይወርዳል፣ የወረደ ደግሞ ይወጣል። ዛሬ ይሄ ፍርድ ቀን። እግዚአብሔር ይባርከን፣ ፊቱን ያብራልን፣ ይራራልን፣ ሰላሙን ያብዛ። ሶስት የተባረኩን እናንተ አሜን። አሜን። በሰላም ሂዱ። ተባረኩልን።